በጣም ስርቀማሎች ራሄል አላቸው። ጋንም ነው የሚከተለው። ራሄል ተይቴ በቃ ወደ ከሚሰድቡ ሰዎች ጋር አታክ ከሚያደርጉ ጋር ካህናቱን ከሚሳደቡ ሰዎች ጋር አብረህ ሆነህ አንተ በቃ የክርስትና ጮራ እያበራህ ነው። ለኛ ትክክል አይደለም። የኦዲየንስ እጥረት ከሆነ ችግር የለውም። ፎሎውን ሰዎች እንዲያደርጓችሁና ኮሜዲም ያደርግሃል፣ ትቀልዳለህ፣ ትጫወታለህ። ጥሩ ነው መጫወት። በእውነት እወድልሃለሁ፣ ደስ ይለኛል። አንዳንድ የምትቀልዳቸው ነገሮች ሰው በቃ የሆነ ዝም ብሎ ጭፍጋጋ መሆን የለበትም። በእውነት ፈካ በሉ፣ ምንም ችግር የለውም። ተጫወቱ፣ ምንም ችግር የለውም። ኃጢአትም አይደለም። የወንድማማች ጨዋታ ምናምን እንደው መሳሳቁ ቢኖር ምን ችግር አለው? እኔ አሁን በጣም መቀለድ ደስ ይለኛል። ማለት ኃጢአት እስካልሆነ ድረስ ማለት ነው። የሆነ ዝም ብሎ የሆነ በቃ ሲሪየስ ፊቱ የማይቆጠር አይነት መሆን አልፈልግም በእውነቱ። ከልጆች ጋርም እንኳ ከዲያቆናቱ ጋር አሁን በጣም እየተቀላለድኩ እያሳሳኳቸው፣ አንዳንዴ የሆነ ቦታ ዝግጅት እንኳ ቦታ ሳገኛቸው ከእነሱ ጋር ቁጭ ብድግ ተነስቼ ኳስ ሲጫወቱ አብሬ ሞክሬው አላውቅም፣ አልችልም እኮ ግን ደስ ይላቸዋል። ከአብሬያቸው ሲሆን የመጨረሻ እንዴት እንደሚሆን ልነግራቸው አልችልም። እና እንደዚያ ነው። ወረድ ብሎ አብሮ መጫወት ደስ ይላል። እውነት ለመናገር የሆነ ክቡሮ መስሎ መታይ ይሄ ግብዝነት ነው። እኔ እንደዚህ ያለውን ህይወት አልፈልገው። አንዳንድ ነገሮች ላይ ኬኩን ሲሪየስ መሆን፣ አሁን ቅድም ኦኬ እየሞቃቸው ሲሄዱ ማስቆም መቻል ነበረብህ። አየህ፣ አንዱ ሲናገር ሌላኛው ይግላል፣ ሌላኛው ሲግል ደግሞ ሌላኛው የሚናገር ከሆነ ሚዩት ማድረግ እንዳይሳሳቱ እኮ ነው። ስለምትጠላቸው ሳይሆን ወይ ቶሎ ብለህ ማውረድ፣ ዲስኮኔክት ታደርግና ታወርዳለህ። ሪከርድ እስከሚደረጉ ድረስ ነው የምጠብቃቸው። እንዴ ጥሩ አይደለም። እኔን ማስገባት ጥሩ ነው ባይዞ ማለት እንዲያው ይሄንን እንድተነፍስ ስለሆነ ያስገባህ ቴንኪው። እኔ እየተኛውን እንቅልፍ እየጣለኝ ነበር። ይገርም አላርም እየሞላሁ ነበር። ነገ ጠዋት ኪዳን ስለሚሄድ ኦልሞስት ሚድናይት አልፎ አሁን 1 ሰዓት ሊሆን ነው ማለት 7 ሰዓት ሊሆን ነው። እና እንደዚያ ነው። ወዳችኋለሁ፣ አከብራችኋለሁኝ። ብፁዕ አምላክ አንተ ጥሩ የሆነ ታይም ላይ ጥሩ ነገሮች እያነበብክ ጥሩ ነገሮች እንትን ትል ነበር። ከተወሰነ ጊዜ በኋላ ግን መንፈስህ ተረብሾ ነው የማየው። በጣም የሆነ የመከፋት ስሜት ታይብሃለሁኝ። የሆነ በጣም የሆነ ዝምታህ ራሱ የጤንነት አይደለም። እና በቃ መልክ የሆነ ታይም ላይ በትምህርት አሁን ለምሳሌ እኔ ስሳሳት ብታገኘኝ መተህ መጠየቅ ይቻላል፣ መነጋገር እንችላለን። ከዚያ በኋላ ግን ቶፒኩ ከተቀየረ በኋላ በጣም ሰላም ነን። በቃ ዛሴ በቋሚነት ግን ዝም ብሎ የሆነ ግሩፕ ውስጥ ሆኖ መቅረት ግን ተገቢ አይደለም እና ጅልና ወረቀት የያዘውን አይነት እንዳይሆን ነው። አምና የያዝነውን አጀንዳ ዛሬም ድረስ ይዞ በዚህ አይነት መንገድ መሄዱ ተገቢ አይደለም። ከወንድሞቻችሁ ጋር ተቀላቀሉ፣ በፍቅር አብራችሁ ስሩ፣ አገልግሉ። ግሩፕ ውስጥ አትግቡ። ቋሚ ወዳጅ እንጂ ቋሚ ጠላት ሊኖረን አይገባም። ቋሚ ወዳጅ ግን ሊኖረን ይገባል። ኦፍኮርስ የምንጠላው ሰው ሊኖር አይገባም። ሰዎች ሲሳሳቱ በወንድምነት ማረም፣ ከተቻለ ደግሞ በውስጥ ማግኘት፣ እንደዚያ ነው መሆን ያለበት። እሺ፣ ጥላቻን ግን ማስወጣት ያስፈልጋል። በጣም መጥፎ ነው፣ ይጎዳል። እኔ የዶክተር አቡሽን መጽሐፍ ሳነብ ነው ዘማይንድ መጽሐፍ ይጽፍ ነበረ ዶክተር አቡሽ የሚባል እና ለእኔ ይመቸኝ ነበር ከመጽሐፍ ጋር እያገናኘሁ ስለማነበው። አንዳንዶቹ ሳይኮሎጂ መጽሐፍ ስለሆነ የሆነ ወጣ ያለ ነው፣ እንዴት እንደዚህ ያህል መጽሐፍ ያነቧሉ ይለኝ ነበር ሰዎች። ለእኔ ይመቸኛል። ምክንያቱም እና አንድ የሆነ መናፈሻ ውስጥ ቁጭ ብዬ ነው ሳነበው የሳኩትን ሳቅ ልነግራችሁ አልችልም። ምን ይላል ይሄ ቅናት ምናምን ሰውነት ያሳበጣል ይላል እና እያነበቡኝ ሰውነት ያሳብጣል እና በውስጥ ያለው በሙሉ ወደ ውጭ ወጥቶ የውስጡ እንትን የውጩን ቆዳችንን ራሱ እስከ ማሳበጥ ድረስ ከደረሰ አስባችሁታል። በጣም ከባድ ነው እና ሳቄ ውስጤ ነው እስካሁን ድረስ ቱፍ ነው ያልሁኝ በቃ። እና ሁሌ የምማደርገውን ያሁን ህማማት ሲመጣ የተለያየ ነገር ሲሆን ልክ መጻሕፍቶችን መርጥና የተጣላሁትን ሰው ፈልጋለሁ። የተጣላኝ ሰው ይሆን? ምክንያቱም የቂመኛን ሰው ጸሎት እግዚአብሔር አይቀበልም በእውነቱ። ከዚያ ህማማት ላይ አንደኛው ስራዬ የነበረው የተጣላውን ሰው እየፈለኩኝ መደወል ነው። በልጅነት በቃ ገጠር የሆነ ፈንክቶኝ አንድ የሆነ ሰው ተጣልቸው በጣም ለብዙ ዘመን የተጣላ በቃ ሳላገኘው አዲስ አበባ ገባሁኝ እና እሱ ሰውዬ ጋር ደውዬ አውቃለሁ። ስፈልግ በቃ ማን የተጣላኝ ሰው ካለ ያኮረፈኝ ይኖር ይሆን ብዬ እደውላለሁኝ። ሲሪየስሊ ነው የምነግራችሁ።
እንዲሁ አንድ ሰው ከተቀየመኝ ይገርማችኋል እንቅልፍ አይወስደኝም፣ በጣም እረበሻለሁ። ስለዚህ ደውዬ ሶሪ ምናምን እላለሁ። ደግሞ ለልጆች ንስሐ ስሰጥ ምናምን ሁሉ አቅም ስለሚያሳጣኝ ራሴን አሁን መጥቶ እንደው በቃ ይቅርታ ጠይቁ የተጣላችሁ ካላችሁ ምናምን ብዬ አሁን ንሳ ልጆች እንደው ንስሐ ስመክር እኔ ራሴ የተጣላሁ ከሆንኩኝ ህሊኔ በጣም ስለሚረብሸኝ በቃ ሰላሜን እፈልጋለሁ። ይቅርታ የምጠይቀው ይቅርም የምለው ለራሴ ሰላም ስል ነው። የእውነቴ ነው ወንድሜ፣ ከልቤ ነው የማደርገውን ነው የምነግራችሁ። አንድ ሰው መጥቶ ተጣልተኸኝ ይቅርታ ጠይቄህ እምቢ ብለኸኛል ያለ ሰው ካለ ይምጣ እዚህ በአደባባይ። እንዲያውም ጭራሽ እኔ ጠይቄው እምቢ ያለኝ ሰው ይኖራል እንጂ በታመር እኔ እንደዚህ ያለ እንትን የለኝም። በዚህ አጋጣሚ እንድታውቁት ነው። እና ጥሩ አይደለም። በርቱ፣ ጠንክሩ፣ በእውቀት እደጉ፣ አንብቡ፣ በግሩፕ አውሩ። አንዳንድ ጊዜ ከራሳችሁ ጋራም በእውቀት መነጋገር ጥሩ ነው። እንደዚህ አድርጉ። ጥላችን አስወግዱ። የመልካሙ ነገር እኔ ወጥቶልኛል። እውነት መናገር ጠልቼው አይደለም። ምኑንም ግን ልታቃኑት አትችሉም። ምኑ ላይ ነው አሁን ይህን ሰውዬ የምታቃኑት? ረጋ ቢል ቢያንስ ምናለ በእውነት ቢረጋጋ እንዲህ ሱባኤ እንዲ በቃ ረጋ ቢል እና ይህን ነው ማለት የምፈልገው። ከልብ አመሰግናለሁ። ይባርኩኝ ይፍቱኝ ብያለሁ። ቆይ አንዴ ብዙ ቅድም ምናልባት ግልጽ ለማድረግ ያክል አሁን ትንሽ የተጋጩ ሰዎች አሉና ይባርኩኝ ይፍቱኝ ብያለሁ። አባታችን እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። ቅድም የተነሳው ፖይንት ቅድም ኬኩን ግልጽ አድርጎት ነበረ። ሀሳቡ ምንድን ነው? ከመልኬ ጀርባ ብፁዬ አንተ እንዳለ ያው አንዳንድ መረጃዎች ደርሰውናል፣ እሱን ግልጽ አድርግልን ብሎ ብፁዕ መልስ መልሶ ነበረ። ያንን ለማጥራት በሚሄዱበት ጊዜ ነው የቃላት ልውውጥ የመጣው ማለት ነው። ስለዛ መጀመሪያ ያው ተነጋግረዋል፣ ይቅርታ መባባል አለባቸው ሁለቱ ሶስቱም፣ ፋሲልና ብፁዕና መስፍኔም ይቅርታ እንዲጠያየቁ እንዲያደርጉ። ሌላው ጋይስ ባካችሁን ታብታብ አድርጉት ሁላችሁም። ምናልባት ሪከርድ ምንም የምታደርጉ እንዲያቁሙና ታብታብ አድርጉ። ለመቆራረጥ እየሞከረ ነው እና አንድ ጊዜ ቢያንስ ከ50 ከ60 ሺህ እናሳልፈው። አባታችን እያስታረቁ ይቅርታ ይጠያይቃሉ ወንድሞቻችን፣ ጾምም ስለሆነ። ኧረ እሱ ግዴታ ነው። ይቅርታ የሚጠይቀው መስፍኔ ነው። ደግሞ አሁን እሱ መስፍኔ ይሻለኛል። እንትን ብፁዕ አምላክ ትንሽ ኃይለኛ ነው እና እፈረዋለሁኝ እኔ እውነት ለመናገር እምቢ እንኳ ብሎኝ አያውቅም ብፁዕ አምላክ። ግን እኔ መስፍኔን ነው አሁን ዛሬ መቼስ ትንሽ ቀዝቀዝ ያለ ሰው ላይ ጫና ይደረጋል እና መስፍኔ መጀመሪያ አንተ ተናገር፣ ሶሪ በል። ምንም ችግር የለውም። ሊኖርበትም ላይኖርበትም ይችላል። እሱ ራሱ በኋላ ብፁዕ አምላክ ይናገራል። ብፁዕ አምላክ ባለፈው ያው እኔም ላይ ቅሬታ ያለው መስሎ ስለተሰማኝ ነው። ሂዶብኛል እኮ በእኔ ላይ እንዴ ሰምቼ ያልሰማው መስሎ ነው። ብፁዕ አምላክ ሰምቻለሁ ግን አልቀየምም። ዶወሪ እንጂ አንዳንዶቻችሁ በቃ በጣም በነገራችን ላይ ሰሙ እስካሁን አልሄደብኝም። እግዚአብሔር ይስጠው አክብሮኛል። አንድ ቀንም እዚያ ቤት እንደውም በመጥፎ ነገር ተናግሮኝ አያውቅም እና እንዴ ከሰሙ የጠበቀኝ መድኃኔዓለም እስከ መጨረሻው እንዲጠብቀኝ ጸሎት አድርጉልኝ እንጂ በእኔ ላይ ያልተረማመደ የለም። እውነት መናገር ብፁዕ አምላክ አንድ ቀን በቃ በጣም ነው እኮ በቃ የሄደብኝ ልነግራችሁ አልችልም። እና ምንም ችግር የለውም። ሰው ሲናደድ ደሙ ሲፈላ ደሙ ሲሞቅ ማለት ስሜቱ ሲፈላ የበልቀም ሳውዳ ሳፍራ የሚባሉ የእንትኖች አሉ። እነዚህ አራቱ ባህርያተ ሥጋ በሰው ላይ ሲፈራረቁ እንደዚህ ያለ ነገር ይፈጠራል ብዬ ወስደዋለሁኝ። መስፍን ያውራ። መልካም አባታችን ያው ያነሱት ትልቅ ትምህርትን የሰጡን። እኔ እንደ ቤተ ክርስቲያን ልጅ ያው ብፁዕ ለዲቤት ለውይይት ጾም ሲፈታ ሲል የሰማሁት በውስጥም አለ። እንደገና እዚህ ጋር ጊፍት ሲሰጥ አይቼ ወደ መለዋወጥ የሄድኩት ምክንያቱም እኔና እሱ ምናልባት ትንሽም ቢሆን የመለየቱ ነገር አለ። እዚህ ጋር ግን ቁጭ ያሉ ሰዎችን ልናስብ ያስፈልጋል። በእኛ ተስበው ወደ ክርስትናው የመጡ ይኑሩ አይኑሩ ያው ተጠቃሚ ይናገር። አሁን ሌላ ነገር መጨመር አልፈልግም። ነገ ከነገ ወዲያ እንደዚህ ቲክቶክ ላይ ያሉ እየተገለጡ እውነቱ መሄዱ አይቀርም ብዬ እኔ ከሰው ጋር በግለሰብ ደረጃ ተጣልቼ አላውቅም።
ክፉ ብነጋገር በውስጥ እናወራ ወይ ይቅርታ ነው የምንባባለው። ከማንም ጋር እኔ በግለሰብ ደረጃ ተነጋግሬ ተጣልቼ አላውቅም። አስተምሮ ላይ ፕሮቴስታንትን እወዳለሁ፣ የሙስሊም እምነትን ተከታዮች እወዳለሁ ብዬ ነው ስጀምር ቤት እንኳን ስከፍት። በጣም ነው መወዳቸው፣ በጣም አከብራለሁ፣ ግዴታዬም በአምሳያው ተፈጥሬ ያለውና እና አሁን ግን ምንድነው በቀደምም ምናልባት ብሯቸውን ሳይሆን እነሱን ማለት ነው አይደል? እነሱን እወዳለሁ እኔ አስተምሯቸውን እወዳለሁ ስላልክ አሁን አስተምሯቸውን ሳይሆን እነሱን እወዳለሁ በአምሳያው ተፈጥረዋልና የሰው ልጅ በአጠቃላይ በአምሳያው በእግዚአብሔር ስለተፈጠረ እኔ ማንነኝና ፈጣሪ እያለ እኔ ያንን ሰው ልጠላ እችላለሁ። ምክንያቱም በአምሳያ የተፈጠርን ሁላችንም እኩል ነን ብዬ ስለማስብ ማለት ነው። ስለዚህ አስተምሮ ላይ ግን ማንም አባቴ ለምን አይመጣም አይደለም ቲክቶክ ላይ ያወቅኩት ወንድሞቼ ይቅርና አባቴ ማሊያ ቀይሮ ከመጣ አባትህን ተው ነው የሚለው። አይን ካሳሳተች እኮ በራስም ላይ ወሰን ነው የሚለው አይደለም በብፁና በሌላው ደረጃ። ስለዚህ ያየሁት ነገር ትክክል ስላልነበረ እኔ እየተወያየው ለምን ጊፍት ሰጣለህ ብቻ አይደለም። በቀደም ከይፍቲ ጋር ያወራውን አስታውስ። እሱን ቤት አርጋችሁ ነበር ዛሬ ከሱ ጋር አንተ? አዎ እዚህ ገባና ምን አደረግን መሰሉት? ኦርቶዶክስ ነህ ወይስ አይደለም ነኛል። በቃ እንደዛ ከሆነ ከኔ ጋር ዲቤት ትፈልጋለህ? ኦርቶዶክስ ሆነ ምን ብለን እናድርግ አልኩት። እናድርግ አለ። እሺ ጥምቀት ያድናል አያድንም ስለው አያድንም አለ። ርዕስ ቁጭ አድርጋልኩና ሚስጥረ እኔ እንደዛ አልጽፍም አለና ኬክሻ ሚስጥረ ጥምቀት አለ። መልካሙ ነው እሱ መሰለኝ መልካሙ ነው። አይ ከብፁ ጋር ጾም ይፈታ ሲል በፈለገው ሰዓት ስለመልካሙ ነው ብፁ ኋላ ላይ ነው የገባው። መልካሙ ሊመልስ አልቻለም። አንድ ጥያቄ ወደ 5-6 ጠይቄዋለሁ። አንድ በቃ ሲሟዘዝ ያለ እውቀት ከኔ ጋር ታወራን ብዬ ዲቤቱን አቁሙታል። ስለዚህ ብፁ ግን ምንድነው ጥያቄ ጠየቅን። ኬኩ ጠየቀው፣ ፋሲሌ ጠየቀው፣ እኔ ጠየቅኩኝ። እኔ ግን የጠየቅኩት በሰማሁት ብቻ ሳይሆን እዚህ ጋር ጊፍት ሰጥቷል። በቀደም ፈለገ እየተሳደበ እያለ መኪና ውስጥ እነዚህ ኦርቶዶክሶች እያለ እሱ መኪና ውስጥ ቁጭ ብሎ እኛ ስንሰደብ የነበሩ እኔ ማስረጃ ካልክ ያው እዛው መኪና ውስጥ ተቀምጠ ያለውን ነገር ለራስ ልቶ። ስለዚህ እኔ ወንድሜ ቁጭ ብለ ሃይማኖቴን እያሰደብክ ያንተ ክብር ያስጨንቀኝ የራሴም ክብር ያስጨንቀኝ ቅድም ብለዋል መምህር። ስለዚህ አሁን የተባልኩት የተነሳውበት ይሄን ነው። ለአንተ ለብቻ ጥላቻ የለኝ። አመለካከት ግን መርዞ ነው ከመጣ እግዚአብሔር የሰው ልጅ እንዳልተወው ሁሉ አንገቴ ላይ ወርቅ ቢኖር ጭቃ ውስጥ ቢገባ ጭቃውን እጸየፋለሁ እንጂ ወርቁን አልተወው። አንተ ጭቃህን ነው የምትጸየፈው። ወይ መንፍቅና ካለ መንፍቅናህን፣ ከኦርቶዶክስ አስተምሮ የወጣ ካለ እሱን እጸየፋለሁ። ግዴታዬ ነው፣ ስጨማለቅ አልኖርም። ስለዚህ አባቴ ምንድነው ያሉኝ? ይቅርታ ጠይቅ ስላሉኝ ይቅርታ ጠይቃለሁ። 352 ሰው አለ፣ ግዴታዬ መስቀልን የያዙ ናቸው። ሰማይ ሹመት ነው። እኔ ተራ ኦርቶዶክስ ምእመን ነኝ። ስለዚህ አባቴን በጣም ወዳቸዋለሁ፣ አከብራቸዋለሁ። ዛሬ ስላሉ ሳይሆን በሌሉበት እምላለሁ። በጣም የኔ ጀግና የኔ ፈርቀዳጅ አባት ናቸው። እንደ አባትነታቸው ትግላቸውንም ስለምወደው ማለት። ስለዚህ ላንተም አባት ናቸው። እየለየው እየተናገርኩ አይደለም፣ ራሴ ወክዬ መናገር ስላለብኝ ራሴ ማየት ስላለብኝ እና አንተ ትጠላልቻለህ እያልኩ ሌላ ፖለቲካ እየሰራው አይደለም። እኔ ግን ስለምወዳቸው ስለማከብራቸው ካሉኝ አልወጣም። አጥፍቼ ከሆነ በአስተምሮ ዙሪያ አንተ ሌላ ሰው ሳይታዘብ ቀርቶ ከሆነ እኔ ተናገርኩት ይቅር በለኝ። ተናግረንም በውስጥ ያለ ነገር ካለ ደግሞ ለአንተም አይጠቅምም፣ ለኦርቶዶክስም አይጠቅምም፣ ለልጆቿም አይጠቅምም፣ ለፕሮቴስታንትም አይጠቅምም፣ ለታድሶም አይጠቅምም። ሌላ አይነት የፈለገ አይነት አስተሳሰብ ካለ የመልክ አይነት አስተሳሰብ ካለ ስለዚህ ይሄንን ነገር ነው የምለው ወንድሜ። እኔ ካንተ ጋር ምንም እኔ ተደዋውለን የምንገናኝ ሰዎች ነን። ስልክ አለኝ፣ ስልክ ያለ። ስለዚህ ቅር ያለኝ ይሄ ነው። እንደ አንድ ክርስቲያን ጥሩ አባት አግኝተናል። ቀኑም ጥሩ ነው። ጥሩ ወንድሞች ባሉበት ይቅርታ ይጠያየቁ፣ ይጠቅመናል፣ አይጎዳንም። ስለዚህ የበደልኩት ያጠፋሁት ነገር ካለ እዚህ ጋር ይቅርታ። በይበልጥ ስሜታዊ ሆኜ የተናገርኩት ፋሲል በጣም ወደው ወንድሜ በይበልጥ ይቅርታ ጠይቃለሁ። ፋሲል ስሜት ውስጥ ሆኜ ካንተ ጋር ይቅርታ ተባብለናል፣ እንግባባለንም፣ ችግር የለብንም። ስለዚህ ብፁዬ ይሄንን ነው ልል የምፈልገው። ከዚህ በተረፈ እንግዲህ ያው አባታዊ ምክርም ስላለ የዘለለ ነገር መናገርም አልፈልግም። ለሁለታችንም በቤቱ የምንጸናበትን የእመቤታችን ምልጃ የቅዱሳን ተራዳይነት የመላእክት ጠብቆት ከሁለታችንም ጋር አይለየን፣ በሃይማኖቱ ያጽናን። አመሰግናለሁ አባታችን። እግዚአብሔር ይስጥልን መስፍን፣ እግዚአብሔር አክብር፣ እግዚአብሔር ይጠብቅህ፣ የልብህን መሻት መድኃኔዓለም ይፈጽም፣ ከክፉ ነገር ይጠብቅህ።
ብፁዕ አምላክን አፍነ ነው በኮሜንት በቃ እየተረጋረገ ነውና ተንፍስ እስኪ ብፁዕ አምላክ። ቀሲስ እኔ እኮ ዘመደ ብዙ ነኝ፣ ወዳጆቼ ብዙ ናቸው። ገስት ላይ ብቻ አይደለም የቤታችሁ ይበዛልና እውነት ነው። ያው ብፁዕ አይደለም። እሺ ቀሲስ እኔ ድንገት ነው የመጣሁት። ልክ እንደርሶ ድንገት መጣሁ። ስመጣ መስፍኔና መልኬ ዲቤት ያደርጋሉ። ይህ በቃ መስፍኔም ይሳደባል፣ ያህም ይመልሳል፣ መስፍኔም ይለዋል፣ ያህም ይሰድበዋል። ከዲቤቱ ይልቅ ስድድባቸው ጎልቶ ይታያል። ስለዚህ ይህንን ነገር የጠነሰሰው ኬኩን ስለሆነ ጊፍት ሰጠሁት። ይህን የጠነሰሰውን የተቀበለው ደግሞ መስፍኔ ስለሆነ ጊፍት ሰጠሁት። መልኬም አብሮ እየተሟገተ ስለሆነ ጊፍት ሰጠዋቸው። አረ ከቻልክ ቀለም የምና ጊፍት ሰጣለሁ። ጊፍት እየጠማው ነው ቲክቶክ ላይ በጣም ብዙ ጊዜ እያጠፋ ያለው። ስለዚህ ለሶስቱም ጊፍት ሰጠው። ለሶስቱም ጊፍት መስጠቴ እኔ መልኬ ሁሌም እየተናገርኩ ነው፣ ወዳጄ ነው። እናቴን አስታሞ የቀበረው ወዳጄ ነው። ከመነፈቀ አልምረውም፣ ከመነፈቀ አልምረውም። አልመነፈቀም አልተሳሳተም እንኳን አላልኩም። ስህተቱ በጣም አጸያፊ ስህተት ነው። ስህተት ነው፣ አጸያፊ ቀሲስ አጸያፊ ነው። ታዲያ ለምን አሁን ገስት ላይ ሆነህ እኮ አንዳንድ ቀን ራሱ እኮ ዝም ትለዋለህ? ለምን? እኔ እኮ ያለውኝ ልንገሮት ቀሲስ፣ በሌላ አካውንት ሳይሆን በራሴ አካውንት ነው ደግሞ ልንገሮት ቀሲስ፣ ልንገሮት ወዳጄ ነው። መታገስ ግዴታ አለብኝ፣ መታገስ ግዴታ አለብኝ። በተቻለኝ አቅም ታግሼ ብዙ አንድ ጊዜ ቀርታ ኤፍቲ የሚባለው ልጅ ማን ነው ስም ያስገባው? ሞዴሬተሮች ምን እየሆናችሁ ነው? ይሄ እኮ ቤት እኮ የኔ እኮ ቤት እኮ ነው። ዝም ብላችሁ የማናውቀውን ሰው ማስገባት የለባችሁ። ፕሊዝ ተው በቃ። ቀጥል አምስዬ። እሺ ቀሲስዬ፣ እኔ ስለሰሙ በተናገሩት በሰሙ ምን ያህል እንዳለቀሱ ያውቃሉ፣ ምን ያህል ቅስሜ እንደተሰበረ ያውቃሉ። በመልኬ ደግሞ አዝኛለሁ፣ በመልኬ አዝኛለሁ። ታግሼ ላስተካክለው ሞክሬያለሁ፣ ቀርቤ ላወራው ሞክሬያለሁ። ግን አንድ እውነት ልንገሮት፣ የብሽሽቅ ውጤት ነው። ወደ አባ ዮሐንስም ሄደ ብሽሽቅ ነው፣ ወደ አባ ግርማም ሄደ ብሽሽቅ ነው። ይሄን ብሽሽቅ አልሰፋ ሲለው ደግሞ እዚህኛው ላይ መጣ ብሽሽቅ ነው። በቃ ይሄ ነው እውነታው። ግን ምን ማድረግ አለብኝ ቀሲስ? አንተ መናፍቅ ብዬ ላርቀው? ወዳጄን ላባረው? አቅርብ ተቻለኛል። ቆይ እንጂ እኔ የምልህ ትክክል ነህ። ብሽሽቅ እንደሆነ እኔም በደንብ ነው የሚገባኝ። ግን አንተ እምነት ብቻ ብለህ ፌዛሉን ብለህ ትገባለህ። እንዴት ታዲያ ብትበሻሸቅ እንዴት ነው? ሁለተኛ ሲበሻሸቅ ራሱ በትምህርት ነው እንዴ? ማለት እንዴት ነው? አልገባኝም። እንዴት ነው? አይመከርም? አይሰማም እሱ እንዴ? ለምንድን ነው የማይሰማው? አንተን አይሰማህም ወይ? ወዳጅ ከሆነ ለምንድን ነው የማይሰማህ? እሺ ቀሲስዬ፣ ያውሎት መልኬ ያለው ስሜት አሁን እኔ ያውቃሉ። የፈለገ ሰዎች የገፉኝ ቢመስላቸውን የምገፋ ሰው አይደለሁም። ስሜ ይሄ ምንድነው? የሚከፋኝ ሰው አይደለሁም። በጣም ጠንካራ ነኝ። መንፈሴን እወደዋለሁ። እግዚአብሔር ይመስገን። መንፈሰ ጠንካራ ነኝ። ሁሉም ሰው እንደኔ መንፈሰ ጠንካራ ነው ብዬ አላስብም። መልካሙ የሄደበት ርቀት ከብሽሽቅም አልፎ እውነቴን ነው የምሎት ያመነበትን እየተናገረ አይደለም ብዬ ላይቭ ላይ ቤቱ ገብቼ መልካሙ ያመነበትን አይደለም እየተናገረ ያለው ብዬ ብናገር እንኳን ሞዴሬተሬን የተነሳው ያላመነበትን ነው እየተናገረ ያለው። ከዚህ በላይ ላጋልጥ አልችልም። ግን ሰዎች ይሄ የቆየ ቂም አለ ይረዱኛል። የቆየ ቂም አለ ከአንድም በሌላ መንገድ ካመሳተ አውቆ ሳይሆን ያለ እውቀትም ነው የሚያወራ እንጂ ሲያወራ እኮ አሁን አንዳንዱ እውቀቱን ደብቆ ያለ እውቀት የሚያወራ ሰው ይኖራል። አስቆሞ ይቅርታ እስካሁን ድረስ ብዬ ያዳመጥኩት። ቆይ ምን ማለት ፈልገ ነው ብፁዬ? በጣም ጥሩ። ጥምቀት አያድንም የሚለውን ሐሳብ ለምሳሌ አምኖበት አይደለም ኬኩንዬ። እኔ ይኸው ሚካኤል ምስክሬ ነው። ለምን እኔ መልኬ ይፈር ይኸው ኬኩን ስማኝ ስለማላቅሽ ነውና ቀጥልሽ። ኬኩንዬ አንዴ ስማኝ። ይኸው እኔ ያሳደገኝ ሚካኤል ነው። ቀሲስ ጎላ ሚካኤል ነኝ። ጽርሐ ጽዮን ሐዋርያት ያሳደገኝ ቅዱስ ሚካኤልን ብዬ እምልላችኋለሁ። እመብርሃን አትለመነኝ መልኬ ያላመነበትን ነው እያወራ ያለው። በዚህ አጋጣሚ ይራቀኝ ከፈለገ ያመነበትን አይደለም እያደረገ ብሽሽቁ አይጠቅምም ብዬ ነው እየለመንኩት ያለሁት። አግኝቼው ራሱ ቤቱ ሄጄ አግኝቼው ሊብሬ ነበረኝ እሱ ጋር ያስቀመጥኩት እሱን ልቀበልህ ብዬ ሄጄ በምክንያት ላወራው ሞክሬያለሁ። በቃ እሻላለኝም ፍቃደኛ አልሆነልኝም። ሞዴሬተሬን አንስቶታል። ምንም እንዳላረጋ ብፁዕ አምላክ ከማን ጋር ነው ብሻሽቅ የፈለገው? ስንቱን ልጥራ ቀሲስ? ለምሳሌ ከቲክቶክ ላይ አገልግሎት ላይ ካሉ ሰዎች ጋር በሙሉ
ብሽሽቅ ውስጥ ገብቷል። ከአባቶች ጋር ብሽሽቅ ገብቷል። ከመምህራን ጋር ብሽሽቅ ውስጥ ገብቷል። በቃ ቤተ እንዴት በቃ እድል አልተሰጠኝም። አንዲት ዘማሪ እዚህ ሰምተዋት ከሆነ አዲሱ ሚካኤል ልታዘምሩኝ አልቻላችሁም ብላ ቪዲዮ ሰራቸው። ልክ እንደሷ ነው። በቃ ሊያስጠጉኝ አልቻሉም፣ ሊያሳትፉኝ አልቻሉም የሚል ብሽሽቅ ውስጥ ነው ያለው። በቃ ንዴት ውስጥ ነው ያለው። ስለዚህ ይሄ ልጅ ባጠፋው እኔ እርሶ ቆይ ነው አሁን እኮ እኔ ግራ የሚገባኝ ይኸውልህ፣ አሁን ሰባኪ ቢሆን ስብከት ይጋበዛል፣ ዘማሪ ቢሆን መዘመር ይባላል። አሁን እኮ አንድ ሰው አሁን እሱ ማድረግ የሚችለው የሚመስለኝ ወይ መነገድ የሆነ መቼም ማለት የሆነ ስራ መስራት ነው የሚችለው እንጂ ዲያቆን አይደለ፣ ቄስ አይደለ፣ ሰባኪ አይደለ እንዴ። እኛ ከጴንጤ ቤት የሚመጣውን ሰው በሙሉ እኮ እንጀራና እንትን ቀለብ መስፈር እኮ ግዴታ እኮ የለብንም እኮ እንዴ። የሃይማኖት ጉዳይ እኮ ነው የያዝነው እኮ ሃይማኖት እንጂ እኛ እንደሚስዮናውያን ዳቦ እየሰጠን ከቻሉ ጥሩ ነው። እኔ በዚህ አጋጣሚ የተቸገሩን ሰዎችን ማገዝ ጥሩ ነው፣ መርዳት ጥሩ ነው። ከቤተሰባቸው ተለይተው ነው የሚመጡት፣ ከማህበራዊ ህይወታቸው ተገለው ስለሆነ የሚመጡት እንደዚህ ያሉን ሰዎችን ማገዝ መርዳት አለባት ቤተክርስቲያን። እኔም አበረታታለሁ። ግን አላማችን ሰዎችን እንጀራ ለማብላት አይደለም እናመጣቸው፣ የህይወትን እንጀራ ክርስቶስን እንዲበሉ ነው የምንጠራቸው። በስራ ቦታ በሙያቸው የሆነ ስራ እንዲሰሩ ማድረግ ይገባል፣ ተገቢ ነው። እንክብካቤ ይፈልጋሉ፣ የስ ማድረግ አለብን። ግን አው የሆነ ቤተክርስቲያን ላይ የምትጋብዘው እንዲሰብክ ነው እንዲዘምር ነው። እኔ አሁን አንድ ደብር ላይ ሰባኪ ብሆን ምን ብዬ ነው የምጋብዘው? ምስክርነት ከሆነ በእኛ ቤተክርስቲያን አንድ ቀን ነው በቃ ትናገራለህ፣ በቃ አለቀ። ቀሲስ ለምን ቸርች አንከፍትለትም? አንተ ወረኛ ኬኩን ይኸውልህ፣ ቅድም ስቀልድ ቀልዴን ቁም ነገር አድርገህ አወራኸው። አንተ ደግሞ መልሰህ ትቀልዳለህ። ኬኩ ነግሬ ቅድም እኮ ተናግሬ ነበረ። ለማንኛውም እንቅልፌን አጥቼ እዚህ ጋር አሁን እንትን ቀሲስዬ አንድ ሐሳቤን ብቻ ይስሙኝና እኔ እድል ስለሰጡኝ ወንድሞችም ሆነ በቃ ቲክቶክ ላይ ያለን የምትሉ ሰዎች መተዳደሪያችሁን እንደኔ ላባደር አድርጉት። እኔ ላባደር ነኝ መተዳደሪያ። በቃ መተዳደሪያችሁን ላባደር አድርጉት። የዛኔ የጥቅም ጉዳይ ስሜት ውስጥ ባይከታችሁም አልተደመጥንም ውስጥ ምን ውስጥም አያስገባችሁም። እኔ ግን ቀሲስ አሁን ለምሳሌ እኛ እዚህ መሀል ልጆቻቸው ነን። ከኛ ማን አንዳችን ብንመነፍቅ ቀሲስ አይወቀሱም፣ እርስዎ ኖት አይባሉ። ብፁዬ እሺ እንደዚህ እናርግሽ። አሁን አንተ ማለት ነው መልካሙ አታቋርጠኝ። እንደዚህ አይነት ችግር ካለ ሻሸመኔ ይምጣ፣ እኔ ጋር ይምጣና እኔ በወር 20 ሺህ ብር ልክፈለው። ቆይ ኬኩ እንደሱ አይደለም። ቆይ ታገሰኝ። ቆይ ቁም ነገር እናድርገው። ቆይ ታገሰኝ። ይኸው እኔ የምናገረውን መልኬ በተሳሳተው ጉዳይ ላይ ብፁዕ አንተ መክረኸው ነው ምን ብለኸው ነው የሚል የቆየ ቂም ያለባችሁ ሰዎች እኔ ላይ ልታንጸባርቁ አትሞክሩ። መስፍኔም ቅር ያለኝ ለዛ ነው። አንተ ደግፈኸው ነው ምን ብለህ ነው ስትለኝ ስሜት አይሆንም። በቃ እንደዛ ከሆነ መስፍኔ ወደዋለሁ። ቀሲስ ሁሉንም ነው የምወደው። አሁን መስፍኔን ይቅርታ ጠይቀውና ለማንኛውም ኧረ እኔ ይቅርታ ጠይቀሃለሁ መስፍኔ፣ እኔ ይቅርታ ጠይቀሃለሁ። እኔ ይኸው ቀሲስዬ እንደ ጥፋተኛ ነው ይቅርታ የምጠይቅ፣ እንደ ጥፋተኛ ሆኜ ይቅርታ ጠይቃለሁ። ችግሩ እኮ የእኛ ልጆች እግዚአብሔር ይስጥልኝ ብፁዬ ጨዋዎች ናችሁ እኮ። አሁን ሲይዟቸው እኔ ላይም ከፍታቸው ስትሰድቡኝ ጸጥ ምል ስገባ ልባችሁ በጣም እንደሚራራልኝ ስለሚገባኝ እኔ የሆነ ሰንበድ ተናገረኝ ብዬ በታምር ወጥቼ እንትን አልልም። ኢንቴንሽን አያለሁኝ፣ አጠናለሁኝ፣ አያለው። ጨዋዎች ናችሁ፣ እውነት ለመናገር መጥፎች ናችሁ ብዬ አላምንም። ግን ዘኔክስት ላይ ትገለበጣላችሁ። አሁን ዛሬ ብፁዕ አምላክ በጣም ጥሩ ነገር ይናገራል፣ ነገ የሆነ ቦታ አገኘዋለሁ። ምሳሌ ነው የምናገረው እና እውነት አንዳንዴ ስሜታዊ ባትሆኑ ጥሩ ነው እንዴ። ታላቁ በእኔ ላይ ምን ያልሄድብኛል? አሁን ኬኩ እኮ ራሱ እኮ አንድ ቀን እኮ በቃ ሄዶብኛል እኮ። ኧረ አንድ ቀን ብቻ አይደለም እንዴ በእኔ ላይ ያልተለማመደ ማን አለ በእውነቱ። እኔ ግን ደግነቱ አልሰማችሁም። መስሚያ የጠጥ ነው ብሏል ያራዳለች። እንደው አራዳ ቄስ ስለሆንኩኝ ምንም ነገር እንደው ኮሜንት ሁሉ እኮ ነው የማላየው። እንዲህ አንተ ግን ኮሜንት አታይም ይሉኛል ሰዎች ላይ ከወረድኩ በኋላ። ለካ እናንተ ትለቅማላችሁ ከታች ኮሜንት እያያችሁ ስድብ እና አሁን ለመለማመድ እየሞከርኩ ነው። እኔ ግን የፈለገው ነገር ሰማይ ምድር ከፍ ዝቅ ቢል ስሜት አይጎዳም። በዚህ በታምር እንዳታስቡት። እኔ አሁን ቀሲስ ዲበኩርን ሰድበን እናሳቅቃለን፣ ሰድበን የሆነ
እናናድዳለን ብለ የምታስቡ ሰዎች ካላችሁ በጣም ተሳስታችኋል። አይሳካላችሁ፣ አይሆንም። ምክንያቱም እኔ ልናደድ የምችለው የሚያናድር ነገር ሲኖር ነው። ምንም የማያውቀኝ ሰው ዝም ብሎ ወጥቶ ቢናገረኝ ምን ችግር አለው? እና ይሄ ትክክል አይደለም። ይቅርታ ስለተጠያየቃችሁ በጣም ደስ ብሎኛል። ኬኩን ቤትህን ስትከፍት ቁም ነገር እንዲወራ አድርግ። ጨዋታ ከሆነ ለዩት፣ ሪሱን ለዩት። ትምህርት ከሆነ ትምህርት ነው፣ ሲሪየስ ሆናችሁ አውሩ በትምህርት። ቀልድ ከሆነ ደግሞ ቀልድ ነው፣ ተጫዋቱ፣ ምንም ችግር የለውም። እንዴ እኔ መናኝ ሆኑ ቁጽረ ገጽ ሆናችሁ እድሜያችሁን ፍጁ አልልም። እኔ ኢንጆይ አድርጉ፣ ምንም ችግር የለውም። ግን ይሄ መሰዳደቡና መነታረኩ ግን ይሆን ዛሬ ማንን ይህን ሄድበት ይሄ የመበለት ወሬ አታውሩ ፕሊስ። እንዴ እናንተ ቀለሜ ናችሁ? እንዴት የሆነ ሬስ እየፈለጋችሁ እንጀራ የምትበሉ በሰው ትክክል አይደለም። የሆነ ነገራችሁ ሲጎል እዚያ ወይ ጌም ብትጫወቱ ይሻላል እንደ ሰዎች እና ትክክል አይደለም። ብፁዕ አምላክ እንደዚህ ያሉ ወይ መምከር ነው የምትቀርባቸው ከሆነ የማትቀርባቸው ከሆነ ግን በቃ ራቅ። በቃ አንተ ጓደኛን ትፈልግና ከአንተ ጋር የሚመሳሰል ሰው ጋር ቲክቶክ መንደሩ በጣም ሰፊ ነው፣ እዛ መሄድ ይሻላል። እንደዚህ አድርግ ኦኬ፣ እንጂ ሰሙ ተናደደ የሆነ ቦታ ላይ የሆነ ሰው ሲናደድ ይሄድና የአጥማቂ ስር እንዴ ምንም ትርጉም የለውም። እንደዚህ ያለ ህይወት የምትኖሩ ከሆነ ስትንከራተቱ ነው እንጂ የምትኖሩት ምንም ህይወት አታገኙ። እውነት ለመናገር እንዴ ትክክል አለ። በተናደዳቸው ቁጥር በእኛ ላይ ማት መውረድ ማት። እኛ ስንገባ ደግሞ ደስ ያለን ቤት ነው እየመረጥን ነው የምንገባው። አባታችን ይቅርታና ጢሞቴዎስ 3 እንትን አንብበውት ተውት። በሰላም እንድወርድ ከፈለጋችሁ ተውት። በኋላ ከፈለጋችሁ በኋላ አስገቡት። እኔ አሁን አልቀየመውም። እውነት ለመናገር ለቅያሜም የሚበቃ ሰው አይደለም ማለት ለመቀየም ራሱ ብቁ ነው ብዬ ስለማላምን ማለት ነው። ምክንያቱም አንደኛ በእድሜ ትልቅ ሰው ነው ሰውየው፣ ቀላል እንዳይመስላችሁ። ባለፈው ታላቅ ነው በእድሜ ይበልጡኛል ሲል ሰማሁትና እንዲህ እንዴት የቅስናውን እድሜ ከሆነ ትክክል ነው። የቅስናው የተጀመረው ያው ከክርስቶስ ስለሆነ ማለት ነው ክህነቱ የሚጀምረው እና እንደዚያ ነው። ወዳችኋለሁኝ እናንተ ሊቃውንት፣ የቲክቶክ ሊቃውንት፣ ምሁራን ስትፈልጉ የምትፈልጡ ስትፈልጉ የምትመረቁ እና እንደዚያ ነው። እንትን አትበሉ። አይ እውነቴ ነው። አራዳ ሆኖ በጣም የሆነ አራዳ እኮ ቂም አይዝም፣ ክፋት አይዝም። እዚያው ይቧከሳል፣ እዚያው ይደባደባል፣ ወዲያው ይታረቃል። ደግሞ እንደዚህ እንደዚህ ተንኮሌ በየጸዱ ስር ቁጭ ብሎ አድማ እንደሚያድም ሰው ትክክል አይደለም። አይመጥናችሁም። በእውነት ለመናገር ደግሞ ትልልቆች ናቸው። ራሳችሁ እንደ ህፃናት ትዩት። ሄደ እኮ ማይ ልጃችን እኮ ሄደ እኮ እናንተ በጣም ሄደ እኮ። የእኛ ጓደኞች አገር እየመሩ ነው። እናንተ ትቀልዳላችሁ እዚህ ቲክቶክ ላይ ወታችሁ እና ጥሩ ነው። ትምህርት ብቻ ነው መማር እና በርቱ፣ ጠንክሩ። ጓደኞቻችሁም እየሄዷችሁ አውሩ፣ ተነጋገሩ፣ ብስል በሉ እንጂ አትሰዳደቡ። ጥሩ አይደለም እና እባካችሁ የሆነ ስሜታችሁ ሲገነፍት ዝም ብላችሁ አትናገሩ። በእውነት ይቆጫችኋል በኋላ። ዋ ጥሩ አይደለም እንዴ። ደግሞ ምንም ያልዞረባችሁን ሰው ደግሞ አትዞሩበት። በእውነቱ አንዳንድ ጊዜ ያልደረሰባችሁን ሰው አትድረሱበት። እንዴ ተውት እንጂ እንዲህ ለመስለምም እኮ ለመምከርም እድል የምታገኙትን ሰው ነው እንደው መነጋገር። አሁን ከኬኩ ጋራ ነገ ብትጠዛጠዙ ምንም ማለት አይደለም። ማለት ትገናኛላችሁ። ሙድ እያያዛችሁ እንደሆነ ስለሚገባን እኛም ሲሪየስ አድርገን አንይዝባችሁም። ግን እንደው አንዳንድ አባቶችን አደል በእውነት እኔን አክብሩኝ ለማለት ሳይሆን ያው እንደው ክህነቷ ትንሽ አትከበርም? እንዴት ተው እንጂ ተው። እና እንደዚህ አድርጉ። እወዳችኋለሁ። እግዚአብሔር ባርካችሁ፣ እግዚአብሔር ጠብቃችሁ። ቴንኪው ኬኩ አባታችን ቃልዎት ያሰማልን። እናመሰግናለን የኔ አባት። ኬክ አለባው ኬክ አሜን። ቃልዎት ያሰማልን። ቀሲስ ይፍቱኝ ባርኩኝ። እንዴት አሉ? እግዚአብሔር ባርክ፣ እግዚአብሔር ጠብቅ፣ ጤና ይስጥልኝ። አሜን አሜን።
አብሮ ይስጥልን ቀሲስዬ። ኬኩንም ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁኝ። እንዴት አላችሁ? እኔ ግን አሁን ብፁዕዬ አንድ ጥያቄ መጠየቅ እችላለሁ? በጣም ቀላል ጥያቄ ቆይ ማለት ነው። ቀሲስ በቃ ይተኙና በቃ ልውረድዬ ይወርዱና ቀሲስ እወዳችኋለሁ። አባታችን በቃ ይወርዱ ነገ በቃ ይተኙ። ተገናኝታችሁ ብፁዕ አምላክ ነገ መስፍኔን አግኝተህ ጋብዘው። እሺ ቀሲስ፣ ችግር እሺ የለውም እንገናኛለን። እሺ፣ ከቅዳሴ እኔ በኋላ ማስታርቃለሁ። ነጋዴ ነህ ብዬ ነው ያው ግን መቼም ይምከሩት፣ ሁለተኛ ከመልኬ ጋር ዲቤት እንዳያደርግ መስፍን የምን ይምከሩት። እንደሆነ አላውቅም። እንግዲህ ነጋዴ ከሆነ ተነጋገዱ፣ እዚያው ተገባበዙ። ግን መስፍን ሱቅ ነው የሚውለው ቀሲስ። ኧረ በቃ ተገባበዙ። እንግዲያስ ነጋዴ ነው እሱ። በቃ ተገባበዙ። እኔ ግን ማይቀቡን በብፁዕ አምላክ ላይ ጥየዋለሁኝ። ዱባይ ምናምን ሲሄድ ስለማየው ትንሽ ድራም ምናምን ይኖራል እና ሲመነዘር ትንሽ ሽሮ ያስበላል ብዬ ነው። ብፁዕዬ በጣም ምርጥ ልጅ ነው ቀሲስ፣ በጣም ምርጥ ልጅ ነው። ኧረ በጣም ምርጥ ነጋዴ ነው። ወላዲ አይላፍ ነው። የልጆች አባት እኮ ነው እንዴ። እውነት ነው። እኔ ደግሞ በአካልም አውቀዋለሁ እና በጣም ምርጥ ልጅ ነው። እንደዚህ በቲክቶክ ዝንጥ ያለ ዘናጭ መልከ መልካም ደርባባ፣ በእውነቱ ትንሽ ብቻ ቁመት ትንሽ ያንሳል እንጂ ችግር የለውም። ቁመት እኮ ምን ችግር የለውም። ቁመት ምን ቁም ነገር ማለት ቁመት ምን ቁም ነገር አለው? ዋናው እኮ በአስተሳሰብ ማደግ ነውና በብሩ ከበለጠ ችግር የለውም። እሱ ደህና ነው፣ ምንም አይልም። በእውነቱ ተፍ ተፍ ይላል አባታችን። በቃ ግን አንተ ግን ኬኩን የ20 ሺህ ብር ሰው መቅጠር የምትችል መሆኑን ራሱ በማወቄ ደስታዬ ፍጹም ነው። በእውነቱ በጣም ደስ ብለኛል። አረ ቀጥላለሁ አባታችን። መልካሙ እንደውም ከመጣ እንደውም ሻሸመኔ 40 ሺህ ብር አደርግለታለሁ ከመጣ እሱ እዚህ ከሰራ ስራ መጥቶ ከኔ ጋር ቃል ነው ገባለሁ። በቃ ሰላሙን ይምጣና የስራ እዚህ እንደዚያ ካለ ስኔ እመጣለሁ እንጂ መዝገብና ፋይል አገላብጥልሃለሁ። ዳኞች እንደዚያ ከከፈልክ እመጣለሁ። ሰላም ሁኑልኝ። ነጋብኝ እናንተ። እሺ አባታችን በቃ ተኙ፣ በቃ ይረፉ። በቃ አባታችን እግዜር ይስጥልኝ። መልካሙን አስገቡት፣ አሁን መልካሙን አስገቡት። ቀሲስ ልክ ሲወርዱ መልካሙን አስገቡት። ከዛ በዚህ አጋጣሚ ቆይ አታስገቡት። ቆይ እየሰማኝ ከሆነ ከታች መልእክት ላስተላልፍልህ። መልካሙ እንደ ስምህ መልካም ሆን እባክህ፣ ተረጋጋ። እኔ አልጠላህም፣ እወድሃለሁ። ግን ትልቅ ሰው ነህ። ትልቅ ሰው ማስተዋል፣ መረጋጋት ደግሞ የካህን አታስገቡት ብያችሁ ነበር እኮ እናንተ። ተው ልታጣሉኝ እኮ ነው። ልምከረው፣ ተውት ዝም ብላችሁ። የካህን ቤተሰብ ነው። አይ ቲንክ አባቱ መርጌታ ናቸው መሰለኝ እና የነበሩት በሕይወት ያሉ አይመስለኝም አሁን። በእውነቱ እንደዚህ የካህን ልጅ ሆኖ እንደዚህ መሆን በጣም ተገቢ አይደለም። እኩይ ወልድ ያጼን አባው እሞ እንጂ ልጅ እናቱን አባቱን ያሰድባል ይላል መጽሐፍ። እኔ ይለህ እያልኩ ሳይሆን ግን የካህን ልጅ ረጋ ያለ የተረጋጋ የማን ልጅ ነው ሲባል የገሌ ልጅ እኮ ነው እንዲባል ነው እንጂ በእውነቱ እንዲያው እናንተ አሁን በጣም እኮ ጥሩ አይደለም። ደቀ መዛሙርቴ የመሆናችሁን ሰዎች ሁሉ ፍቅር ቢኖራችሁ በዚህ ያውቋችኋል ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት መሆናችን እኮ የሚታወቀው እኮ ፍቅር ሲኖረን ነው። አለበለዚያ መታወቂያችንን ጥለን ከሆነ ይሄን እየገሰገስን ያለ ነው፣ ትክክል አይደለም። እና ይምጡ እስኪ ይላል። ይምጡና ቀሲስ ከኔ ጋር ዲቤት ይግቡ ይላል። አረ እንደው መጋቤ ብሉይንም ጠርቷል እያሉ ነው ከታች እና አናፖሎጂስክሊ እነ መጋቤ ብሉይ ያልቀሩ ምናምን ደግሞ አንዳንዴ ደግሞ ወደዚያ የሚወስዱ የሆነ አካባቢ ይወስዳሉ። እንግዲህ ሲፈልጉ እዚህ አይ ጎንደር ለምን ጎንደር ብቻ ስል ይሄ ጎንደር ይላሉ። ደግሞ ስለ ጎጃም ካወራ ደግሞ ይሄ ቅባት ይላል። ይመጣና ደግሞ ይሄ ድርቀት ራሱን ፎረፎር የበላው ይመጣና በአካባቢ ስለ ትግራይ ሳወራ ደግሞ ይሄ የሆነ ነገር ይሰጣሉ እና ትክክል አይደለም። ሰው እኛ ካህናት ነን፣ ትምህርት ያለን አገልግሎት ያለን የምንታወቅ መውጫ መግቢያችን የሚታወቅ የኖርንበት የተማርንበት ቦታ የሚታወቅ ሰዎች ነን።
እንደ ቀለሜ አውቀዋለሁ ያ ጠንቋይ ምናምን ይላል። እንዲሁ እኮ እናት ወይ ፈተና እንዲያው እኮ ደግሞ ይምላል እኮ ደግሞ አንዳንዴ ደግሞ ይምላል ሁሉ እኮ እና እንደዚህ የሚያደርጉት እውነት ለመናገር ከኛ ቤት የወጡት በዚህ በጥንቁልና በምናምን የኖሩ ሰዎች አሉ። እኔ አሁን ሙሴ የሚባለው ቀለሜ ጠንቋይ ነበርን ብለዋል ራሱ ቃል በቃል ማለት ነው። እናዚህ ዝም ብሎ ይሄ እንጀራ ሲጠርባቸው አይመርኩለክ እያሉ እዚህ ሲያወደደድሉ ይኖራሉ። እዚህ አላዋጣ ሲል እዚህ መጥተው አንዴ ስልኬ ጋለ፣ አንዴ ቤት የጠበበኝ፣ አንዴ ሚኒስትሪን ደግፉ፣ አንዴ ቲቪ ላቋቁም ነው። በቃ ልመና ቅፈላ ሸሞኔው ማርያምን ለማኝ ከመሆኑ እግዚአብሔር ጠብቃችሁ። በእውነት ወጣት ሆኖ ውጭ ሀገር አውሮፓ ሀገር እየኖረ ከሚለምን ሰው መድኃኔዓለም ይጠብቃችሁ። በእውነት ሸም ነው። እኔ ለሚስቱ አዝናለሁ፣ እግዚአብሔር የሚያውቀው። እኔ ቀለሜ ላገባት ሚስቱ አዝናለሁ። ሲሪየስሊ ሰው እንዴት አውሮፓ እየኖረ እንዴት ይለምናል? በመድኃኔዓለም ታውቃላችሁ። የዚህ ኮይን እኮ እዚህ ውስጥ እኔ አሁን አንበሳ ብታወርዱልኝ የሚሞቅ ይመስሏችሁ ነው? በስላሴ እንዴ ብሰራ እንዴት ስንት ማገኝ ሰው ነኝ እኮ እዚህ ሀገር። እውነት ለመናገር አንድ የሆነ ሰው ነበርና አተተኛም አንተ ስለው አንተ ዶላሩ ውጭ እያደረ ይለኝ ነበር እና ወጥቶ ስራ ነው የሚሰራው እና ለምንድን ነው የማትተኛው? እረፍት አድርግ አልኩት። አንተ ዶላሩ ውጭ እያደረ እያሳዘነኝ እኮ ነው ይላል። እና ስራ እሰራለሁ ነው ነገሩ። እንዴ አውሮፓ ሀገር እኮ የሰራ ሰው እኮ በእውነት ለመናገር እንደው ለልመና አይደለም ቤተሰብ መርዳት እንደ እህት ወንድም ካልሆን እንዲ ውጭ ሀገር መውጣት ያስፈልጋል። በእውነቱ ሰው ለመለመን እንዴ ከሀገሩ ይወጣል? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ በአውሮፓ ሀገር እየኖራችሁ ገንዘብ የምትለምኑ ሰዎች እንደ መድኃኔዓለም በእውነት ይፍረድባችሁ እንዳልል ደግሞ ፈርዶባችኋል። ከመለመን በቃ ውጭ ሀገር ሆኖ ከመለመን በላይ ምን አይነት ሸም ሊኖር ይችላል? ሸም የመጨረሻ ውርድ ያለ ወራዳነት ነው ማምላክ። በዚህ አጋጣሚ ውጭ ሀገር ብትሮጥ ተለወጡ፣ ስሩ። እንዴ እዚህ ቲክቶክ ላይ ቁጭ ብላችሁ እኔ ቲክቶክን ለማስተማሪያ ብቻ ነው የምጠቀምበት እና አንዳንዴ አገልጋዮችን ወንድሞችን አገኝበታለሁ እዛ ሴት እንጂ በስራዬ ስራ ልታገኙኝ ሞኛችሁን ፈልጉ። እኔ እንደው እንድትማሩበት ካስፈለገው ጉራ አይደለም። ቴዎሎጂ እማራለሁ፣ አዲስ ኪዳን እማራለሁ፣ ቤተ ክርስቲያን ባለኝ አቅም አገለግላለሁ። እንደ ቀንድ አቅም የማስተዳደራት ደብር አለችኝ። ስራ እሰራለሁ፣ ፉል ታይም ስራ፣ ሌላም ስራ። ሲሪየስሊ ትዳሬን በስነ ስርዓት ነው መመራ። ቆፍጠን ያልኩ ቄስ ነኝ። ባይዘ እኔ ዝም ብዬ ምንትን እያከኳለሁ። እኔ ለምን እሰራለሁ፣ አገለግላለሁ። ሳገለግልም ደግሞ እየተልከሰከስኩ አይደለም ማገለግለው። ሲሪየስሊ ነው የምነግራችሁ። ቆፍጠን ያልኩ ቄስ ማርያምን በራሴ ፕራውድ ነው የምሆነው። እንዴ ለምንድን ነው አሜሪካ ሰው መጥቶ እንዴት ለማኝ ይሆናል? በመድኃኔዓለም በተሰቀለው እና እኔ አውሮፓ የሚኖሩ ሰዎች ገሃነም የሚገቡት በሁለቱም ነገር ነው። አንደኛ የሰው በጀት ይዘው ሰዎች ሰርተው የሚለወጡበትን ሀገር ይዘው ባለመስራታቸው ጭምር ነው የሚጠየቁት ብዬ ነው የማምነው። የሀገሬ ነጋዴ ሱቅ ላይ ቁጭ ብሎ የሚገዛው እቃ ጫማውን የሚገዛው ሳልቫጁን የሚገዛው ሰው አቶ ሱቁን ከፍቶ ብሎ እየዋለ እዚህ ሀገር መጥቶ የተከፈተ የስራ መስክ ተሰጥቶት ልመና ከቲክቶክ ከአረብ ሀገር ሴቶች መድኃኔዓለም የሚያሳያቸው ከፎቅ ለመጣል ስንት ልጆች አሉኝ እዚያ የሚያለቅሱ አረብ ሀገር መሰለኝ። ስንት ለጸሎት ለስግደት ቦታ እያጡ ሽንት ቤት ገብተው የሚሰግዱ ልጆች ሽንት ቤት መስገድ ስለማይፈቀድላቸው ሲሪየስሊ እና ነውር ነው። አውሮፓ የምትኖሩ ሀገሮች ሳንቲም እንዳሰጡ በዚህ አጋጣሚ መልእክት ላስተላልፍ። አውሮፓ ለሚኖር ለማንም ሰው ጊፍት እንዳሰጡ። ይህ አበባ ምናምን ለሪፖርት ስለሚጠቅም ለእኔም ስጡኝ። ምንም አይጠቅምም። ምክንያት ሳንቲም አይደለም። እውነቴን ነው። ለዚህ ለሪፖርት ይጠቅማል አሉ። ለኪሴ ግን ምንም ነው የማይገባው። እኔ አንድ ሰዓት ላይ እዚህ ቲክቶክ ላይ የማገኛትን ሳንቲም ማለት ነው
በግማሽ ሰዓት ውስጥ ሰርች ያገኘዋለሁ። በግማሽ ሰዓት ውስጥ 1 ወር ሙሉ ቲክቶክ ላይ ምናልባት እኔ አይ ዶንት ኖ በ1 ወር ውስጥ 5 ብር አገኘውን $5 በ2 ወር ምናምን $5 እዚህ ምን ናትች ለስታርባክስ እንኳ አይሆነኝም። እና አውሮፓ ሀገር ለሚኖር ሰዎች እንዳሰጡ ጊፍት ሲሰጡ ኢትዮጵያ ላሉት አገልጋዮች እዚያ ቤት ኪራይ ያግዛል፣ ወንድሞቻችሁን ይረዳል። ኢትዮጵያ ያለውን ሁኔታ ደሞዙን ታውቁታላችሁ። አውሮፓ ሀገር ለሚኖር ሰው ገንዘብ እንዳትረዱ። በተለይ አረብ ሀገር የምትኖሩ የማያልፍልህ ድሃ ሀብታም ይጋብዛል። አርፋችሁ ስራችሁን ስሩ፣ እንዳትረዱ። እና የእኛ ቤት ቀለሚዎች ተረጋጉ። ኢትዮጵያ ውስጥ ላሉት ግን እርዱ፣ አግዟቸው። በተለይ ከሌላ ቤተ እምነት የሚመጡትን በትዳራቸው ሊጎዱ ይችላል። ከትዳር ተለያይተው የሚመጡ ይኖራሉ። ከእናት ከአባት ተለያይተው የሚመጡ ይኖራሉ። ከስራ ተፈናቅለው ለእነዚህ ሰዎች ስፔሻል የሆነ እንክብካቤ ያስፈልጋል። ስትመጡ ግን እንደ ደቀ መዝሙር እንደ አዲስ እንደ ንዑሰ ክርስቲያን ረጋ ብላችሁ ተማሩ ማለት ነው የምፈልገው። ረዲያ እኔ ካልወረድኩኝ ላወራ እችላለሁ። ቀጥዬ ደግሞ ይበቃኛል። ሰላም እደሩልኝ። ተባረኩ። ስለምወዳችሁ ነው። ደህና ይደሩ ቀሲስ፣ ደህና ይደሩ። ዕድሜ ይስጥልን። አባታችን ሰላም ሁኑልን። እግዚአብሔር ይስጥልን። መልኪሻ ነመሚሻ መልኬን አስገቡተውን አንተ እዩ ሊጠይቅ የፈለገው ነገር አለ። መልኬ አንበሳው ይግባች አንድ ጊዜ አሁን መልኬን ኬኩን መልኬን ከኔ መነጠል ማለት መልኬን ከኔ ተክለዋለሁ ይናማ ስማ ኬኩን ታብታብ አድርጉ ፕሊዝ። ጊፍተሮች የላችሁም እንዴ? እኔ እንደ ዛሬ ወንጌል ሰምቻለሁ። መልካሙ ቆይ እስኪ አንድ ጊዜ የሚገርም ወንጌል ነው ዛሬ ከቀሲስ የሰማሁት። እግዚአብሔር ቀሲስ ብራዘር ሞዴሬተር ናቸው፣ ከፈለጉ ያወርደዋል። ተረጋጋ አባቴ ተረጋጋ። ታብታብ አድርጉ። ጊፍተሮች ልቀቁ፣ ለቀቅ አድርጉ። ቋጥራችሁብኛል። አሁን ሌላ ሰው ቢሆን ኖሮ መቼም ትለቁ ነበር። ለእኔ ሲሆን እጃችሁ አይፈታም። ጌታ ሆይ ድረስልኝ። ታብታብ አድርጉ ትንሽ። አዎ እንደሱ። አዎ ይሄን አይስክሬሙን ተዉትና የቲክቶክ ምልክቷን ብቻ ጥሩ እንዲሆን እንትናችን የቲክቶክ ምልክቷን ምን ጾም ነው? አዩሻ ኬኩ ቀጥል አንተ። ወይ አይስክሬሙ ጾም ነው ለጾም አይሆንም ትላለህ። እሺ ወደ ሀሳቢ ልምጣ። እሺ አይኔ ብፁዕ ወንድሜን ነው መጠየቅ የፈለግኩት። ብፁዕዬ አንድ ነገር ስትል ነበርና የማያምንበትን ነው በልቡ የሌለውን ነው የሚናገረው ምናምን ስትል ነበረ እና ደግሞ አንዴ ሚውት አድርግ በእናትህ ተረጋጋ። ምን ሆና ነው እናትህ ስለ መልክ ያጠይቀኝ እኔን ጥያቄ ስለ አግባሽ ብሁን እስቲ በደንብ ግልጽ አድርግ እኮ አንተ እኮ ስላልክ እኮ ነው ብፁዕዬ፣ አንተ ስላልክ ነው ስለ መልክ ራሱን ትጠይቀዋለህ። እኔን ስለፈለግከው ነገር ጠይቀኝ። ሚውት የሚያደርገው ማለት እኔ እኮ ስለሚውት አድርግ አንተ ራስህ። እዩዬ ስለ መልኬ ምንም አያገባኝም። እሺ ስለ መልኬ ምንም አያገባኝም፣ እየነገርኳችሁ ነው። የሚያገባኝ ወንድምነቱ ነው፣ ወዳጅነቱ ነው። በዛ ነገር ግን በታምር ለዘላ መቼ የምፋታው አይደለም። የምትጠይቀኝ ነገር ካለ ብቻ መሰረታዊ የፈለግከውን ጠይቀኝ። መልኬን ግን ተወው፣ ከኔ ያውጣው። እኔ እኮ ይኸውልህ ብፁዕዬ፣ እኔ ክርስትና ላይ ጥያቄ ኖሮብኝ አይደለም የመጣሁት ወንድም አለም። እኔ አንተ አንድ ነገር ስላልክ ነው በልቡ የማያምነውን ነው የሚናገረው ስትል እንዴት ሰው የልብን ሊያውቅ ቻለ? ምክንያቱም እንደ ወንጌልም ከሄድን በልቡ ያለውን ባፉ ያወጣዋል ስለሚል ከዛ አንጻር ነው እኔ ልጠይቅህ የነበረው። ችግር የለውም በቃ ተወሽ፣ ወደ ቀጣይ ሂዱ። አውቀዋለሁ እኔ ይኸውልህ አሁን እኔ እንዴት ታውቀዋለህ? ብፁዕ ኬኩን ረፍ። ቆይ ያለውን የምትመረምረው አንተ ስላሴ ነህ እንዴ? አሁን ሂድበት፣ ኬኩን ሂድበት። እኔ ጋር ሰናታ ምንም አስገባቸው። እሺ መልስልኝ። ቆይ ኬኩን አላማህ ምንድን ነው? ጥያቄ መልስልኝ። እንዴት አውቀህ ነው አንተ? እንዴት ልቡን መርምረህ ነው አንተ በልቡ ያላመነበትን ነገር ነው የሚያወራ የምትለው? አንተ ቅዱስ ገብርኤል ነህ? ቅዱስ ሚካኤል ነህ? አንተ ስላሴ ነህ? ማን ነው የምትለው? ይሄን መልስ እስኪ። እሺ ሚውት አድርግልኝ። እሺ
እኔ ብፁዕ አምላክ ነኝ፣ ሌላ ማንም አይደለሁም። መልኬን ደግሞ ቀርቤ የማውቀው እኔ ነኝ። እምነቱን አውቃለሁ፣ አቋሙን አውቃለሁ፣ ኦርቶዶክሳዊነቱን አውቃለሁ። ግን ተንፈራገጠ። ስለዚህ መልኬ የማያምንበትን የተናገረው ብዬ ስናገር ቁጭ አድርጌው ነው። ይኸው ደግሜ እነግራችኋለሁ፣ የማያምንበትን ነው እየተናገረ ያለው። አይ ያመንኩበትን ነው ካላስገባውና ከኔም ጋር ካስፈለገ ይሞግታል እኮ ምን ችግር አለ? አለቀውም። እኔ አፍ ለአፍ ይዘዋለሁ። ቤቱ ከሆነ ሞዴሬተር አንስቶብኛል፣ እንደ ልቤ መሆን አልችልም ስላፈነገጠ ማለት ነው። አንተ ጋር ግን ገብቶ ግን ካለ እኔ ራሴም ይዘዋለሁ፣ ሁላችሁም እንደምንይዘው ማለት ነው። መልሼልሃለሁ እዩዬ። እሺ መልካም። እሺ አስገቡት። እሺ እዩ ፋሲሎ አስገቡት። እኔም ቢያለኝ ሞዴሬተሩ ለምን እንደሆነ አይዶን ነው አልስብልህም ይለኛል። እሺ እኔ አንድ ጥያቄ ልጠይቀው ፈለገሽ። መልካሙ አለ ጠይቀው። የ40 ሺህ ብሩን በኋላ እናወራለን። መልኩ ችግር የለውም። ከኔ ጋር ታወራለህ። አሁን መጀመሪያ ኢንካም ጋዘር እናድርግ ትላለህ። ከምንፍቅና ውጣና ከዛ በኋላ ጸባይ ታይቶ ትቀጠራለህ። ቀጥል እዩ። እሺ ፈለገ ሰላም ነው? እንዴት ነህ? ፈለገ አለ? ፈለገ አለ? ኬኩ እንግዲህ ከአንበሳው አካፍልሃለሁ፣ ችግር የለውም። እንዲህ ገና ሊቀጥርህ ነው እሱ እኮ ችግር የለውም። አሁን ቀጥረዋለሁ፣ 50 ሺህ ብር አድርጌ ቀጥረዋለሁ ኬኩን። እሺ ሰላም ነህ? እንዴት ነህ? ምን አቅም አለ? ትወያያለህ ወይስ እንደ መስፍን እንደ ቅድሙ ፍግጥግጥ ብለህ ልጠፋ? አንቺ በቃ ከጀርባሽ ያለው አደገኛ ግሩፕ አለ ከጀርባሽ። አይ መልኬ ከመቼው እንደዚህ ግን ነቃ። አንተ ግን ቆይ በቅዱስ ሚካኤል እንዲህ ፓስተርነቱ ተመልሶ ነው። ማነው አሁን አንበሳ የሰጠው ማነው? አሁን ንገሩኝ እስኪ ማነው ሰውየው? የኔ ጉድ ነች አይደለ? እኔ እኮ አቢሲኒያን የሚል ነው። አይ ችግር የለውም። አሁን አቢሲኒያን ይላል፣ እንግሊዘኛ ስም ነው። መልሱን አገኘህ አይደል? አየህ፣ ያላመንክበትን ስትናገር እንደዚህ አይነት አንበሳ ነው የሚወርድልን። አንተ ቀልድ፣ አንተ ጥሩ ላይ ነህ። ለዛውም ሃይማኖትን ያክል ነገር ያላመንኩበትን ልናገር ከባድ ነው። አሁን እኮ ይሄ እኮ ማለት ነው ብፁዕ ሴት እየጀነጀነ አይደለም እኮ እኔ ገረመኝ። ቢያንስ እኔ በጣም የሚገርመኝ አሁን ጥያቄ ተጠየቅ፣ ጥያቄውን መልስ። አቅም ካለ እኮ ጥያቄውን ጠይቀው። ቆይ በቃ ጥያቄ ጠይቀው። አቅም ያለው ሰው ከእውቀት ውጭ የሆነ ሰው ተረጋጋና አውራ። ማን ነው ፈለገ? ስማኛ አንድ ጊዜ። አሁን እዚህ ጋር ውይይት አይደለም እያልን ያለ ነው። ምክንያቱም ለአቅመ ውይይትም ገና ስለሆንክ ማለት ነው። ሲጀመር ውይይት አይደለም። አንተ ኦርቶዶክሳዊ ነኝ ካልክ ጥያቄ ነው። አንዴ ከደብተራው ሰማህ እኮ ከደብተራው ለፍልፎ አንዴ ፓስተር አንዴ በእናትህ ከደብተራ ጋር እየዋላችሁ እኔ ይህ ሰውዬ በማረም ምን ሆነ ነው? ከአንድ አታስገቡት ከዚህ በኋላ በቃ ስርዓት የለውም። እኔ ግን ማለት ነው እኔ እግዚአብሔር ይቅር ይበለኝ አንዳንዴ በጣም የሚያሳስበኝ ማለት ነው እዩ አንዴ ስርዓት ይዞ ለሚጠየቀው ካልመለሰ ማለት የምትለውንና የነገሩን እኮ እያወራ ነው። አሁን ለምትጠየቀው መልስ ስጥ ነው። ከዛ በኋላ ወደምትፈልገው ትገባለህ። ማለት የምትለውን በቃ ይገባናል። በቃ ለመሳደብ ነው ትሳደባለህ። ቅድሚያ ለምትጠየቀው መልስ ስጥ። አዘርዋይስ እንዳገባ ደግመ የፈለግከውን ለማውራት ቤት ይበቃል እኮ እና በቃ ወደ ርዕሱ ግቡ። መስፍኔ ወደ ተነሳው ነገር ከዚህ በኋላ ቤቴ ራሱ እንዳመጣ ከዚህ በብሎክ ሸኙት። እንደውም በቃ አንተ ማለት ነው አንተ ከጀርባ አደገኛ ግሩፕ እንዳለ ገብቶኛል። በቃ የተደራጀ ግሩፕ አለ። ብፁዕ የለበትም። ብፁዕ እዚህ ላይ በቃ አሁን ነው እየገባኝ ያለው ገና እኔ። ኦኬ ችግር የለውም። እንደዚህ የምታደርጉ ሰዎች ይህን ልጅ በዚህ ያክል ደረጃ የምታባልጉት ግን በጣም ነው ግን የማዝንባችሁ ማርያምን። አሁን እስቲ ለዚህ ልጅ እንኳን አንበሳ ሸለምጥ ማጥራቱ ይገባዋል።
በቅዱስ ሚካኤል አንተ እኔ እዚህ 24 ሰዓት እዚህ ቁጭ ብዬ ቤተክርስቲያን የምሰብክ ልጅ የኢትዮጵያን ታሪክ የማስተምር ልጅ ማርያምን የኢትዮጵያን ታሪክ 24 ሰዓት እኮ ነው ማስተምረው። እንኳን አንበሳ ወፍ ራሱ ማንም የሚወርድ ሰው የለም። ኬኩን ብፁዕ የለበትም እያልክ ሰዎችን እያስቀየምክ ኬኩን ልንገርህ፣ ብፁዕ የለበትም እያልክ ከታች ያሉ አንዳንዶችን እያስቀየምክ በቃ እኔም በቃ መልኬ በቃ እኔ ከአንተ ጋር እሰራለሁ። በቃ ኬኩን ግን እኔ ቤተክርስቲያን ስትከዳ ነው እንዴ? ቆይ አንተ እኔ እሱን እኮ ልነግርህ ነበር እኮ ቤተናታምንም አስገባቸው። አንድ ነገር ግን ልንገርህ፣ ክርስትና የምትሰብክ ከሆነ ለክርስትና የምትቆም ከሆነ የሚሰጥህ ሰይፍ ነው። ከአባቶቻችን የሚያየ ነው ማለት ነው። ወይ ተዘቅዝቀህ ነው እንደ ቅዱስ ጴጥሮስ የምትሰቀለው፣ ወይ ደግሞ እንደ ቅዱስ ጳውሎስ ነው የምትሰየፈው ማለት ነው። ክርስትና ይሄ ነው ደመወዙ ማለት ነው። ምክንያቱም አባቶቻችን ያሳዩን ይህን ስለሆነ። ፕሮቴስታንት ላይ ስትሄድ ግን እኔ ወንጌል እየሰበኩ ጊፍት አምጡ ነው፣ ካላመጣችሁ ወንጌል አይሰበክም ነው። ስለዚህ ፓስተር ናቸው። እንደ ፓስተርነቱ ደግሞ ይህን እያደረገ ነው። ኦርቶዶክስ ነኝ ብሎ በኦርቶዶክስ ማሊያ እየተጫወተ ያለ ቶታሊ እንኳን ክርስቲያን ተብሎ መጠራት አይችልም። በነገራችን ላይ አንድ ነገር ማወቅ ያለብን ነገር ማለት ነው፣ አንድ ሰው ኦርቶዶክስ ለመሆን መቀበል ግዴታ አለበት፣ መምረጥ አይችልም። ለምን? የክርስቶስ አካል የሆነች ቤተክርስቲያን ፍጽምት ናት፣ ምንም አይነት ስህተት ስለሌለባት ማለት ነው። ከቤተክርስቲያን እንደ ቡፌ መርጬ እቀበላለሁ የሚል ከሆነ ክርስቲያን ብለንም ልንጠራ አንችልም። እዚህ ጋ እኔም ልሁን ሌላም ይሁን ማንም ይሁን አይ እኔ ይህንን አልቀበለውም ቤተክርስቲያን ብትቀበለውም ብዬ እምል ከሆነ ቤተክርስቲያን እንደምትለው ድምፅ ማልጠቀም ከሆነ ማለት ነው። ታብታብ አድርጉ። ለእኛም ለሞራላችን እንኳን ኧረ እንደው ለቤተክርስቲያን ልጆች እንደው ስለመጥማጥም ቢሆን እስኪ እንደው አይጠሞገጥም ቢሆን ለቀቅ አድርጎ እስኪ። ወይኔ ኬኩን ወይኔ ትናለኝ አንተ ምን አይነት ዘመን ላይ ያው በቃ ያው ደርሶልሃል። ስለመጥማጥም ቢሆን አዎ ጎሽ ሊዱሻ ይሄ ነው በእውነት። ወይኔ መልካሙ አንበሳ ካገኘ እኔ እኮ ድራጎን ማግኘት ነበረብኝ እኮ አንተ ዳይኖሰር ማርያም እንዴት ያለ ዳይኖሰር ጠፍቷል ከናካቴው ነግሬሃለሁ እኮ በቃ የክርስቲያን ደሞዝ ይሄ ነው። ነገራችን ነገር ይሄ ነው። እዩ እውነቴን ነው የምነግርህ። ኦርቶዶክሳውያንን ማስቀየም ማለት ነው። ኦርቶዶክሳውያንን ለማስቀየም ከተነሳክ በቃ ገንዘብ የገንዘብ ሰው ትሆናለህ። አሁን ለምሳሌ መስፍኔ ኦርቶዶክሳውያንን እያስቀየመ ገንዘብ ቢያገኝ ወይም ደግሞ ሱቅ እየነገደ ገንዘብ ቢያገኝ የቱ አትራፊ ነው ብትለኝ፣ ሱቁን በአንድ ወር ውስጥ 10 አድርጎ ይከፍታል። ኦርቶዶክሳውያንን ቢያስቀይም 10 ሱቅ ይከፍታል በማስቀየም ብቻ። ኦርቶዶክሳውያንን ካስቀየምክ፣ ቤተክርስቲያንን ካስቀየምካት እመነኝ ገንዘብ ወደ አንተ ይመጣል። አንተ አይደለም ወደ ገንዘቡ የምትሄደው፣ ገንዘብ ወደ አንተ ይመጣል። አምልኮተ ገንዘብ ነው። ይሄ ምንም ጥያቄ የሌለው ነገር ነው። ኦርቶዶክስ ቤተክርስቲያን ውስጥም ሁን ወጥተህም ሁን ብቻ ቤተክርስቲያንን ንካት፣ ገንዘብ ወደ አንተ እየበረረ ይመጣል። ይህን ከተሳሳትኩኝ እኔ እታረማለሁ። በቃ ይሄ ነው እየሆነ ያለው ኬኩን። ስለዚህ አሁን ገንዘብ ጊፍት ስላልተሰጠ አትቆጭ። ኬኩን እንዴት ትቆጫለህ? ፋክት ነው፣ በቃ እሱ ፋክት ነው። ቤተናታኔም ሰላም ብያለሁ። እንዴት አሉ? አሉ መምህር እግዚአብሔር ይመስገን። እንደምን አረፈዳችሁ? አለን እግዚአብሔር ይመስገን። ሀሳብ ካለዎት ይቀጥሉ እስኪ። ሀሳብ ካለዎት ይቀጥሉና እነመስገን ኦኬ ነው። እሺ አይ አንድ ቁጥር እየጻፉ ስለነበር ሀሳብ ያላቸው ስለመሰለኝ ነው። ኤኒዌይ ግን ክርስትና እንዳልኳችሁ ውጤቱ አይ ከተፈቀደልኝ ከኔም ፊት የነበሩ ስላሉ ነው። የቤቱን ባለቤት እናንተም ከፈቀዳችሁ ጊዜ ጠብቆ እድል ቢሰጠኝ ደስ ይለኛል ከይቅርታ ጋር። እሺ እሺ ያው እሺ ኬኩን ምራሺ ቀጥሉ መምህር ችግር የለም ቀጥሉና ቅድም በተነሳው ነገር ላይም አንዳንድ ነገር በሉበት። መልካሙም ሲናገር ስለሰሙት ከስር ሆነው እሱ ላይ አንዳንድ ነገር በሉበት እስቲ። እግዚአብሔር ይስጥልኝ። እኔ አሁን የምናገረው እንደ አንድ ለቤተ ክርስቲያን ቀናይ እንደሆነ ሰው አድርጋችሁ ውሰዱኝ። ቅናቴ ከመንፈሳዊነት
ከልጅነት የተነሳው እንደሆነም እንድትረዱኝ እፈልጋለሁ። ብፁዕ ግባ አትውጣ። እኔ ብንለይ ብዬ ማሰባቸው ነገሮች አሉ። ለምሳሌ ሃይማኖትን፣ ባልንጀራነትን መሰል ነገሮች። ለምንድን ነው ይህንን የምናገረው? አንዳንድ ጊዜ የእኛ ተከሻና ለምሳሌ የኔና የኬኮ የመስፍን ወይንም ሌሎች ወንድሞች እህቶች ተከሻችን እኩል ላይሆን ይችላል። በቤተ ክርስቲያን ዙሪያ ምን ማለት ነው? የኔ ተከሻ በህይወት የጠነከረ ምሳሌ ነው። በቃል እግዚአብሔር የጠነከረ፣ በመውደቅ መነሳት የጠነከረ፣ በምክረ ካህን የጠነከረ፣ በአገልግሎት የጠነከረ ሊሆን ይችላል። ደግሞ ዳዘር ሳይድ ደግሞ ስንመለከተው ደግሞ በተቃራኒ ያለም ክርስቲያን ሊኖር ይችላል። እና ሁሉም ይህንን ነገሮች እንደ ቤተክርስቲያን ያሉ ችግሮችን፣ አለመግባባቶችን ሲመጡ የምንረዳበት መንገድ የተለያየ ነው። በዚህ በሶሻል ሚዲያ እንደምታውቁት ዛሬ የገባ ነገ ላይኖር ይችላል። ከኳንተ ቤት የሆነ ቤት ላይኖር ይችላል እና ምንሰጣቸው ነገር ካርበን ኮፒ ሊሆን እንደሚችል ማሰብ መቻልም አለብን ብዬ እኔ ደግሞ አምናለሁ በግሌ። እኔ አንዳንድ ሰው ለምሳሌ በየዋህነት ወይ ደግሞ መቼም ሰዎች ነንና ስንኖር የተለያዩ ድካሞች ሊኖሩ ይችላሉ። በዚህ ምድር ላይ ውጣ ውረዶች ይኖራሉ። ከህይወት ጉዞ ጋር ተያይዞ ብዙ ሁላችንም የምናልፋቸው ነገሮች አሉ። ግን በሃይማኖት ዙሪያ ላለ ነገር ግን የነፍስና የስጋ ዋጋ ስለሆነ ከሞት በኋላ ያለ ህይወት ዋጋ ስለሆነ እኔ ቀልዱና ምሩ በደንብ መለየት አለበት ብዬ እኔ አምናለሁ። ለምሳሌ እኔ በቤተ ክርስቲያኔ ስቀልድ ወይንም ንግድ ባረግ ምሳሌ ነው። በስሟ የምንጠቀም ቢሆን ማንም ሊሆን ይችላል። ከሊቅ አንስቶ እስከ ደቂቅ ያለ ሊሆን ይችላል። እየተሳለቀ ያለው በአምስቱ ቅንዋተ መስቀል እጆቹን የዘረጋ አምላኩ ላይ የብርሃናት አክሊል የሚያቀዳጅ አምላክን የእሾህ አክሊል የደፋው አምላኩ ላይ በጥፊ የተመታው በዘንግ የተመታው ወደ ቀኝ ወደ ግራ ያለምንም ጥፋት ለሰው ልጅ በሞቱ ህይወቱን ለሰጠ አምላክ ላይ እየተሳለቀ እንደሆነ ያሰብ ይገባዋል። ሆሳዕና በአርያም እያሉ ያመሰገኑ ህዝቦች ናቸው በዕለተ ዓርብ ይሰቀለው ላይ የመሰከሩበት ክርስቶስ ላይ። ስለዚህ የሚቀለደው ቤተክርስቲያኗ ላይ ሲባል የቤተክርስቲያኗ ትምህርት ላይ ሲባል ራሱ ባለቤቱ ክርስቶስ ላይ ነው። ይሄ ኦርቶዶክሳዊ መልከታ ስለሆነ ስለዚህ ቀልድ አተን ነው ወይ ከቀልድ ዘወግ በእንደዚህ አይነት ነገር ቤተክርስቲያንን ማዕከል አድርገን በተለይም ትምህርቷ ያለውን ትምህርቷን የቤተክርስቲያን ትምህርት ነው የቀደመችው ኦርቶዶክስ ይህች ናት ከመጽሐፍ ቅዱስ ውጭ አወጧት እየባለ እየተነገረ በቤተክርስቲያን አስተምሮ ስም የግል ሐሳብ ወይንም ከጀርባ ያለ የማንም አካል ሊሆን ይችላል ሲነገድባት እንደ ተራ ተርታ መመልከት ለኔ ከየዋህነት በላይ ሌላ ጥያቄ እንዲያስነሳብኝ ያደርጋል። ስለዚህ ኦርቶዶክሳውያን ሊረዱት የሚገቡት ከንዑስ አንስቶ እስከ ትልቅ ያለው በዚህ ጉዳይ ላይ ብዙዎች እኮ እንዴ ተውት እግዚአብሔርን እንደው ግፋ ሰማዕታት አያሳዝንም ወይ? እንደ ቀላል ተርታ እኮ አይደለም ይህች ቤተክርስቲያን እዚህ የደረሰችው። ዛሬም እኮ ጭምር በመከራ ውስጥ ያለች ቤተክርስቲያን ናት። ይሄ ሁሉ ሳይታሰብ ይሄ ሁሉ በአይምሮ ውስጥ ሳይገባ እንደ ቀል እንደ ዋዛ እግዚአብሔር ስጋውን የቆረሰባት ደሙን ያፈሰሰላትን ቤተክርስቲያን ለንግድና ለሸቀጥ አምጥቶ እዚህ ጋር መነጋገር በራሱ አያስጠይቅም ወይ? በእውነት ነው አያስፈልገውም ወይ? እንዴ አይደለም ስግደት ሌላም እኮ ቀኖና ይፈልጋል እኮ ይሄ ቀኖና ይፈልጋል። የራስን አመለካከት ማንሳት ይቻላል። እግዚአብሔርም የፍቅር አምላክ ነው እንጂ አስገድዶ የሚገዛ አምላክ አይደለም። ነገር ግን ያልተረዳ ነው ካለ ብንጠይቅ ብናነብ እንዶ አንዳንዴ እኮ አባቶቻችን ሲያስተምሩን እንዶ ላይምሯችሁ ቢጸኗችሁ ይላል ቃል እግዚአብሔሩ። እንደ ጾሙ፣ ጸልዩ፣ ስገዱ ጠይቁት ራሱን ባለቤቱ። እኛ መምህራኖቻችሁ አቅማቶ ላንገልጽላችሁ እንችላለን በደንብ አንደበት አውጥተን፣ ግን እስቲ ጾሙ፣ ጸልዩ፣ ስገዱ ይላሉ። ድሮ አባቶቻችን ከጉባኤ አራቱንም ጉባኤ አጠናቀው ሲሄዱ አራት አይና ሲባሉ ለአገልግሎት አይላክም። የሚገርመው አውደ ምሕረት አይወጡም። ወደ በረሃ ወደ ገዳም ነው የሚላኩት። ለምን ሲባል ምስጢር እንዲደላደል በጾም በጸሎት በስግደት እንዲታረሙ ተብሎ ማለት ነው። ስለዚህ ይህችን የመሰለች ቤተክርስቲያንን ከሊቅ እስከ ደቂቅ ከቅድስና እስከ ንጽሕና የተላበሰች ከደጀ ሰላም እስከ ቤተልሔም በረቂቃኑም በግዙፋኑ እየተከበበች ቤተክርስቲያንን እንዲናት ብሎ እየተነገረ ሳያምኑ ነው የሚል ቃል ስለተነሳ ብፁዕ የፊትም ስላለ ነው ይሄን የምናገረው። ይሄ ነገር ላይ በደንብ ሊታሰብበት ይገባል። ሰው የማያምነውን አይናገርም። በአደባባይ ወጥቶ በዚህ ልክ አይመሰክርም። እኔ የፈለገ ቢመጣ አንተ ለወንድም እንደማታንሳቃለሁ ብፁዕ ቀናነትን በደንብ አድርጌ እረዳለሁ። ግን ብዙ ንጹሃን አሉ፣ ምንም አያውቁ ንጹሃን አሉ። የእውቀት ተከፍሎ ሁላችንም ጋር ይኖራል፣ እውነት ነው።
ግን እንደዚህ አይነት ነገር እንኳን ቢኖር እኔ ጋር እንኳን አንተ ላይ ጥያቄ ቢኖርብኝ ብዙ እንዴት ላወራ እንደሚገባኝ መቼም የቤተክርስቲያን አገልጋይ ስለሆንክ ታውቀዋለህ። እንዳልሳሳት እንዳላሳዝነ የኔ መረዳት ነገር እንዳይመስል እንደ ወንድም አቅርቤ መጠየቅ ያለብኝ የኔ መንፈሳዊ ግዴታ ነው። ግን እንዴ ከታች እስከ ላይ በንጽህና የተሸለመችን ቤተክርስቲያን ያልሆነ ትምህርቷን አደባባይ ላይ እያወጡ ይሄ ነው ትምህርቷ እያሉ ቤተክርስቲያን እውቀት የሌለው ዛሬ ሰንበት ትምህርት ቤት ግባ ሲባል እምቢ የሚል ወጣት ማህበራትን አገልግል ከበጎ ወንድሞች ጋር አንድ ላይ ሆን የሚባል አይ ከውጭ ሆኜ ያየዋት ነው መቀራት ቤተክርስቲያን የሚል ወጣት ሶሻል ሚዲያ ላይ እየበዛብን መጥቶ ድንገት የሚሰማውን ትምህርት እንደ ካርበን ኮፒ አድርጎ ቢወስድብን ነገ ለዚህ መጥፋት ማን ነው ተጠያቂ ሊሆን? ማናችንም ማን ነው? ስለዚህ kun ወየውላችሁ ለተናናሹ ለምታሰናክሉ የተባለ ይሄ ነው። በማወቅም ባለማወቅም በሚደረግ ድርጊት። ስለዚህ ወንድሞቼ እህቶቼ እኔ ከናንተ አልበልጥም። ወንድማችሁ ነኝ። ብሳሳት ምትመክሩ ነኝ። ምክርም መሰማ ሰው ነኝ። ባጠፋ ይቅርታ መጠይቅ ሰው ነኝ። ያደኩበትም የኖርኩበትም ህይወት ይሄ ነው። ሌላ ነገር አይደለም። የግለሰብ ክፋት ኖሮብኝ አይደለም። ግን እንደ ቤተክርስቲያንን እባካችሁ ባለበት መከራ ሌላ መከራ አንጨምርባት። በብዙ የምንጠየቀው ገና እንደግል ብዙ ጥያቄዎች አሉብን። በግል እግዚአብሔር ደግሞ ሌላ ጥያቄ አናምጣባት። ቢያንስ እንኳን መንቀሳቀስ ባንችል ቢያንስ ባለንበት ቆመን እንኳን እግዚአብሔርን እንለምን ለማለት ነው። በጾሙ ካጠፋው ይቅርታ ታላቁ ሁላችሁንም ወንድሞቼ ይቆየን። እሺ መምህራችን ቃለ ሕይወትን ያሰማልን። እግዚአብሔር አምላክ ጸጋውን ያብዛልን። ኬኩዬ እንተ ይሰማል? ኬኩ አለ እየሰማሁ ነው። ኤፍቲን ከቅድም ጀምሮ የምጠይቀው የምናገረዋለኝ ስትል ነበር። እኔ አውቃታለሁ እና አንድ ልሳባትና የምጠይቀው ጥያቄ ካለ ምናልባት እንቀበላት ብዬ ነው። ኤፍቲ ማለት የግርማ ጨረሬው ልጅ አይደለች እንዴ? አይደለችም። ኬኩዬ አይደለችም ወይ? በጣም የምንወዳት እህታችን ነበር። እኔ እኮ የግርማ ጨረሬው እኮ ልጅ እኮ መስሎኝ እኮ ነው። አስገቡሽ። እኔ አይ ቦታ ምናምን ፈልገህም ስለመሰለኝ ለዛ ነው። ያው ስለምንገናኝ ብዙ ክርስቲያን ስለሆነች ቅያሜ ስለማይኖራት ለዛ ነው። እኔ የግርማ ልጅ መስሎኝ እኮ ነው። እኔ እኮ አንድ እኮ አለ እኮ የሚሳደባለ የአጥማቂዎች ገባኝ። እሱንማ ገባኝ። ኬኩዬ ኖርንበት። እሺ ኤፍቲ በጣም ይቅርታ ስላላወቀች ነው። ሀሳብሽን መናገር የሚፈልግ ሰው ካለ እድል ልስጥና እኔ ይብቃኝ። ከታች ሰው አለ አስገቡ። ብፁዬ ከፈለከኝ ያው እኔ የግርማ ልጅ መስሎኝ ነው። አንድ አለ የሚሳደብ ኤፍታ ይሁን ኤፍቲ የሚባል ልጅ አለ አንድ። እሱ መስሎኝ ነው። ሶሪ እና ቀጥሉ። ይኩን እባክህ ቤተ ጳውሎስን አንድ ያስገባቸው። ቤተ ጳውሎስን አንድ ያስገባቸው። ሰላም ክርስቶስ ከኔም ከእናንተ ጋር የሆነታችሁ ላይ ያላችሁ። ኬኩ ያው ከዚህ በፊት ታውቀኛለህ፣ ግን ግራ ስለገባ ይሆናል። ችግር የለውም። ኤኒዌይስ እንዴት ናችሁ ብያለሁ። ቅድም ኮሜንት በጣም ረጅም ሰዓት ጽፍ ነበርና ከዚህ በፊት እኔና ብፁዕ አምላክ ቴስት ቤት ተገናኝተን እናውቃለን። ይቅርታ ገስት ላይ ከአንቺ ጋር ማውራት አልፈልግም። አይኖ ማውራት እንደማትፈልግ አውቃለሁ። ስለዚህ ስለኔ እንዳትፈልግ ደግሞ አወራለሁ። ስለኔ መናገር ራስህ ስላለ አትችይ። ራስህ ስላለ ማውራት አልፈቅድልሽም ስለነበርክ ማለት ነው። አልፈቅድልሽም። እሺ አወራለሁ። አንተ ምን ታድርግ ለማለት ስለኔ ማውራት አትችይም። ስለፈለግሽው ነገር ማውራት ትችያለሽ። ብፁዕ አምላክ ምን ታድርግ? ስሜንም እንድትጠሪ አልፈቅድልሽም። ባይዘው አንተ ምንም እንትን እኮ አይደለም። ስለኔ እንድታወሪ አልፈቅድልሽም። እስከ ተናገርክ ድረስ ደግሞ አግበስብሽ ሴትዮ ስለኔ እንድታወሪ አልፈቅድልሽም። ምንም ነገር ምንም የምታሸማቅቀኝ ነገር የለም። ብዙ አመት እሷ አትሸማቀቂ፣ ኮራቤ ቀብረር በይ እኮ በቃ ስለኔ ምንም እንድታወሪ አልፈቅድልሽም። ሚውት አድርገኝ ወይስ ስለኔ ይቅርታ ብዙ ሄኖኪ ማውራት አልፈልግም። እሺ ሄኖኪ ስለኔ ምንም ነገር በነገራችን ላይ ሁላችሁም አባ የተናገሩትን ነገር እንዳትዘነጉ፣ ቀሲስ የነገሩንን ነገር አትዘንጉ። ሁላችንም ኦርቶዶክሳውያን ስለሆንን ተግባብተን ቢሆን በጣም የተሻለ ነው። ምክንያቱም ለሌሎቹ ለመናፍቃን መንገድ መክፈት የለብንም ከዚህ ቤተ እምነት ውጭ ላሉ ሰዎች። ምክንያቱም ሪከርድ ይደረጋል ምናምን ብዙ የሚያስወቅስ ነገር ስላለ አይ ቲንክ
በተግባባ ሁኔታ ቢሆን የተሻለ ነውና ፈቃደኛ ከሆናችሁ መቀጠል፣ ካልሆነ ግን ኤፍቲኤ በጣም ይቅርታ ኬኩን ቀጥል። ምናልባት አንተ ስሜን አታንሺ ካላት በቃ ይቅር። እሱ ካልፈለገ ከሱ ውጭ የምትናገረው ነገር ካለ ወይ ደግሞ የምትሰጠው ሀሳብ ካለ ኬክሻ የተናገረው ነገር ስላለ ከዚህ በፊት እዛ ቤት ስንወያይ የገጠመን ነገር ስላለ ስለኔ ምንም ነገር እንዳታወሪ አንተ አልተጠራህም የተናገረው እያለች ትጀምራለች እንዴ? ስለኔ ምንም ነገር እንዳታወሪ ከኔ ጋርም እንዳታወሪ ስምስ ካልተጠራ ድረስ አትግባ። ስለኔ ምንም እንዳታወሪ ስሜንም እንዳታ አረጋጉትና ማለት ነው። ኬኩን ይኸውልህ እኔ አንድ ነገር ኬኩን ተረዳኝ። ማንንም የሚያደርግ ይህ ፍራቻ ምናምን ትላለች እንደ ህፃን። አንዴ ቆይ አየኛ ዋቂ ለምን ትፈራለህ ታዲያ? ኤፍቲ አንዴ ቆይ እሺ፣ እኔ አንዴ ሀሳብ ልናገርና እንትን እንበል። አስገቧት፣ ችግር የለውም። ግን አንድ ነገር ማወቅ ያለብን ኬኩዬ፣ እኔ ለምሳሌ የሆነ ቤት እንደዚህ ተናገርኩኝ አይደለ? ስተትም ልናገር ጀስት ዝቤ ላይ እንዲህ ብላል ተብዬ ከተባልኩኝ ብዬው ከሆነ እኔም ማምልከው እግዚአብሔር ነው አይደለ? አይ በቃ እንደዚህ መስሎኝ ነው፣ ስተት ከሆነ ይኸው ታረሜበታለሁ ብዬ መቀጠል እችላለሁ። ትክክልም ከሆነና አቋሜም ከሆነ ደግሞ አቋሜ ነው። ለዚህ ላልኩበት ደግሞ ይሄንን ኤቪደንስ አለ ማለትም እችላለሁ። ምንም የሚያስጨንቅ ነገር የለም ለእኔ ማለት ነው። ብፁዬ ብትናገርም ባትናገረውም ማለት ነው። አንድ ምክንያቱም እዩ ከአንተ ጋር ፈቃደኛ ነኝ። እዩ ከአንተ ጋር ፈቃደኛ ነኝ። ሌሎቻችሁ ብታወሪኝ ቃል በቃል ብንነጋገር እንችላለን። ግን ከሴት ልጅ ጋር ማውራት አንፈልግም። በቃ አለመፈለግ መብት አለኝ። እሺ እዩዬ፣ እሺ። ግን እንደ ቤተክርስቲያን ትምህርት ከሆነ ችግር የለውም ነው። ለምሳሌ አሁን እንደዚህ ብላል ቢለኝ እዩዬ፣ ቶ ዝም ብሎ ማለት ሰው አትመልስም እኮ ስለምትተዋወቅ ነው። በቃ እኔ አይወልህ እኔ አባወራ ነኝ። እሺ ሚስቴን ቤት ውስጥ አስቀምጬ ሴት ልጅ እንደፈለገች የምታብጨለጥለኝ ሰው አይደለሁም። ክብር የሚባል ነገር አለኝ። ስለዚህ ከሴቶች ጋር በምንም ጉዳይ ላይ አላወራም። እሺ ይዬ እንዴ እሺ በቃ ለማንኛውም ምንም ነገር ስለኔም እንድታነሳል ሌሎቻችሁ በፈለጋችሁ በቃ እሺ እዩ ጠይቀው። የሷን ጥያቄ አንተ እኔ ምንም አልሰማውም እኮ ኬኩዬ። አሁን እኔ ማለት ነው ሲል አልሰማሁትም። በሰዓቱ አልነበርኩም። ምን እንዴት ተፈጠረ እግዚአብሔር በሚያውቀው አላውቅም። ባልሰማሁት ባላወቅኩት ምን ብዬ ጠይቀዋለሁ? ወይ ጊዜ ሁሉንም ስለሚፈታው አትችይም። ስለኔ ምንም አይነት ቃላት አዙረሽ መወር አትችይም። ምንም ስለለፈለፈ አዙረሽ አቺ ህፃን ዝም ብትስራትሽን ያዢ። አዎ ይሄንን ነው የምታውቀው። በቃ ስድቡን ታውሽን ያዢ። በቃ ስለተሞላ በቃ ኤፍቲዬ ታዩ። በቃ ኤፍቲዬ ስወድሽ በቃ ታዩ። በቃ ታዩና እናቁመው። ኬኩን እኔ አሁን ባልሰማሁት ብጠይቅህ ብልህ እንዴት ነው ደግሞ? በዛ ላይ ጠበቃ ቤት ነው እና አሳሳቢ እኮ ነው። ኤፍቲ ቆይ አንድ ጊዜ ፎሎ ቆላርጋ የምታወርዷት ግን በእናታችሁ አታውርዷት፣ መልሷት። ግን ማን ነው የሚያወርዳት ኬኩን? ብፁዕ ስልጣን አለ እንዴ? አረ በህግ አምላክ እሷ ነች የወረደችው፣ ራሷ ነች የወረደችው። ቆይ አናዳው ከሆነ እንደ ቤቱ ህግ ማለት ነው። አንድ ቁጥር ጣፊና ፎሎ አድርጉ እና ከዛ በኋላ ጽፍልሻለሁ ምን እንደተፈጠረ ነግረኛለች ለኔ ማለት ነው። ሌላ ይሄ ማሪፍ ሐሳብ ነው ነገር ካለ ማለት ነው ብፁዬን ጠይቀው፣ ችግር የለም። ይኸው አለ ጠይቀው እዚህ ጋር ማንኔማ ምንም እኮ ጥያቄ የለኝም። ምክንያቱም አልሰማሁትም። ቅድም አለው ላይ ብቻ ነው። ቅድም አለው ላይ ደግሞ ጠይቄያለሁ፣ መጠየቅ ያለብኝ እና አንደኛ እሱ ነው። ሁለተኛ ቤተናቲያን የሚያሉት አሉ። ምክንያቱም ብፁዕ አንተን ተከትሎ በጣም ብዙ ኦርቶዶክሳውያኖች ይሄዳሉ ይገባሉ፣ እኛንም ጭምር ማለት ነው። ግን የማያምንበትን ነው ይህንን ነገር ያለው የምንል ከሆነ እዛ ቦታ ላይ እሱ ጥምቀት ለድነት አይሆንም እያለ እየዋሽ ቤተክርስቲያን የማትለውን የራሱን ትምህርት እየቀጠለ ባለ ቁጥር የማያምንበትን ነው ስትለን እኛ እዛ ጋር ተከትለን ያለ ነው። ለምሳሌ ሰምተን ልንጠፋ እንችላለን ከዛ አንጻር። ምክንያቱም ኃላፊነት ስለሚሰማን ብዬ ነው እያንዳንዳችን ቢያንስ ቤተክርስቲያናችንን አውቀን እዩ ተረዳኝ። ይኸውልህ እያልኩ ያለሁት መልካሙ ስህተት እየተናገረ እንደሆነ እያወቀ ነው እየተናገረ ያለው። የማያምንበት ማለት አሁን ለምሳሌ ጥምቀት አያድንም፣ ጥምቀት ለድነት አይደለም የሚለው ንግግሩ ስህተት እንደሆነ እያወቀ ነው እየተናገረ ያለው። ይኸው አንበሳን የሚፈልገው አንበሳ አገኘ፣ ሌላም ቦታ ያገኘውን እሱ ያውቃል። ይሄ ነው እየሆነ ያለው የሚለውን ነው እየተናገርኩ ያለው።
እሺ ስህተትማ ስህተት ነው፣ ነውር ነው በቤተ ክርስቲያን። ስለዚህ አሁን ይህንን ሰውዬ ክርስቲያን ብለን መጥራት እንችላለን? እሺ ቆይ ችግር የለውም። ይህን ሰውዬ ጥምቀት ለድህነት አይሆንም ብሎ ተናገረ። እንደዚህ ብሎ ቤት ከፍቶም እያስተማረ በየገባበትም ይህንን እያለ ክርስቲያን ብለን ልንጠራው እንችላለን? ምክንያቱም ቤተክርስቲያን እነዚህ አምዷቸው ምንድን ነው አማደ ምስጢራት ናቸው አይደለ? የቤተክርስቲያን ምሰሶዎች ናቸው። ከዛ ውስጥ አንደኛው ምሰሶ አይሆንም አለ ማለት ይሄ ሰውዬ ቶታሊ እኮ እምነት የለውም ማለት ነው አይደለ ብፁዬ? ምክንያቱም አንድ ሰው የሚያምነው ምንድን ነው? እኔ እኮ ክርስቶስ አምላኬ ነው ብቻ ብዬ አይደለም። እዚህ ፕላትፎርም ላይ እኮ ስንት ኦርቶዶክሳዊ ሆነው እኮ ስንት ነገር አዳምጠናል፣ ስንት ጉርስ አሳልፈናል፣ ስንት መከራ በልተናል። እኔ እያልኩ ያለሁት አሁን እንዲህ ስለተናገረ ኦርቶዶክስ አይደለህም ሳይሆን፣ ተረዳኝ። እንዲህ ስለተናገርኩ ኦርቶዶክስ አይደለህም ሳይሆን ተሳስተሃል። ይኸው እኔ እየተናገርኩ አይደል? ተሳስተሃል። ግዴታ ዲቤት ማድረግ አለብኝ? ከተሳስተሃል ከማለት በላይ ምን አለ? ተስተካከል። ተሳስተሃል፣ ቤተክርስቲያንን እያስቀየምክ ነው። ተሳስተሃል፣ ከቤተክርስቲያን ይልቅ የአንበሳ ጊፍት እያጓጓህ ነው እያልኩ ነው። ተሳስተሃል ነው እንጂ ከቤተክርስቲያን ወጥተሃል ውጣ ምናምን ምኑስ ምን አስገባኝ? መሳሳቱ ደጋግሜ እየነገርኩት ነው። በአካልም በስልክም ይኸው ላይቭም ዳይሬክትም መልኬ ተሳስተሃል፣ አይጠቅምህም እያልኩ ነው። እንዲህ ነው ማለት ያለብን። እሺ ዩዬ ገባኝ። እሱን እናውጣው። ቶታሊ መልካሙ የሚባለውን ሰውዬ እናውጣውና አንድ ሰው ለምሳሌ እኔ ያለው ጥምቀት ለድህነት አይሆንም ብዬ አቋም ብይዝ ክርስቲያን ተብዬ ልጠራ እችላለሁ? ብፁዬ እኔን ያልኩህ ራሴን። ማነህ አንተ? መጀመሪያ ኦርቶዶክሳዊ ሆነን ይሄን ያልከው እኮ ያ ኦርቶዶክስ ነኝ ግን ተሳስተሃል። አይሆንም ይሄ ተሳስተሃል ብዬ ነው ታረመው። ክርስቲያን ያደርገኛል? ክርስትናንማ እኮ ቀድመህ እኮ አግኝተው እኮ እየኖርከው ነው። ከዛ ምን አልክ? ጥምቀት ለድህነት አይደለም አልክ አይደል? እዩዬ መታረም አለብህ። ቆይ ስማኝ እሺ። እንደዛ ካልከኝ እኮ ለምሳሌ አሁን ከምናውቃቸው አንድ ልውሰድልህ፣ በጋሻውን ልውሰድልህ። ልጅነትን አግኝቷል በቤተክርስቲያን አይደል መጀመሪያ። አሁን ግን የቤተክርስቲያንን ትምህርት ጥምቀት ለድህነት አይሆንም ይሄ አይሆንም እያለ የቤተክርስቲያንን ትምህርት ነው የተቃወመው። ስለዚህ ልጅነትን አግኝቷልና ክርስቲያን ልለው ይችላል። ወጥቷል። እዩዬ እሱ እኮ ወጥቷል። ጥይት ጥርት አድርገህ እሱን ተመለስ ነው የምትለው። ተሳስተሃል ማለት ምን ማለት ነው? አሁን ተሳስተሃል ነው የምትባለው አልክ። እኔ ለምሳሌ ኬኩን ሀሰን ክርስቲያን ነኝ፣ ኦርቶዶክስ ነኝ። ጥምቀት ለድነት ምንም ጥቅም የለውም አልኩኝ። እኔ አሁን በቃ እኔ ነኝ ያልኩት። መልኬን ብድግ አልኩኝና ዛሬ ቤቴን ከፈትኩኝና ጥምቀት የሚባል ነገር እንደውም አያስፈልግም፣ ሰው ሲያምን ድኗል በቃ አልኩኝ። በቃ እኔ አልኩኝ እስኪ ምን ታመጣላችሁ ብዬ አልኩኝ። እኔ ከዛ መከራችሁኝ አልመለስም አልኩኝ። በቃ ልክ ነኝ አልኩኝ። እንደውም በቃ ልክ ነኝ አልኩኝ። እኔ አሁን ከዛ በኋላ ተሳስተሃል ነው የምባለው ወይስ ከሃዲ ነው የምባለው? መልስልኝ በደንብ ግልጽ አድርግና። ይኸውልህ ኬኩንዬ ቤተክርስቲያን ውስጥ ቁጭ ብለሃል። ከቤተክርስቲያን ውስጥ ቁጭ ብለህ ጥምቀት ለድህነት አይደለም ካልክ መሳሳትን እስከ መጨረሻው ጊዜ ይነገርሃል። ታረም ነው የምትባለው። ታረም ማለት ነው። አሃ ታረም ማለት ይኸውልህ ኬኩንዬ ነው። ይሄ እኮ እያድበሰበስኩት እኮ አይደለም። ኬኩን እያድበሰበስኩት አይደለም እንዴ። ስንት ታምር አላስተላለፍክም እንደዚህ ፕላትፎርም ላይ? ኖ አሁን በቃ ስለዚህ ይኸውልህ አቅፈህ ይኸውልህ ቆይ ኬኩንዬ መልካሙ ይኸውልህ ቆይ ተረዳኝ። እሺ አስጨርሰኝ። ቆይ አንዴ እሺ ሴቭ አድርገኝ። እኔ ወንድም ነኝ። እኔ ወንድሜ ሴቭ አድርገኝ። ይኸውልህ ቤተክርስቲያን የማትለውን ነገር ለኔ ሞራል ብለህ አትበል ብፁዬ። ይኸውልህ ኬኩን እሺ አንዴ ልንገርህ ጥያቄ ገብቶኛል እኮ እኔ አንዴ ልንገርህ። መልኬን እኔ በአካል መብርሃን ምስክሬ ናት። ይኸው ጌታ ይኸው ጴንጤ ነው ካላችሁኝም ጌታ መድኃኔዓለም ኢየሱስ ክርስቶስ አይለመነኝ። ይኸው ኦርቶዶክሳዊ ነኝ አይደል? እናቴ አትለመነኝ። መልኬን በአካል አግኝቼ ጥምቀት ለድህነት አይደለ ወይ ስለው አዎ ጥምቀት ለድህነት ነው ብፁዕ ብሎኛል። አዎ ብፁዬ ጥምቀት ለድህነት ነው። ግን ቆዩኛ ስሙኛ ምከረው አይደል እንዴ? ምክር ውስጥ ነው ያለው። ያስጨርሱኝ ያስጨርሰኝ። እኔ ያረኩትን ነው እኮ መነግራችሁ። እሺ በጌታ እንዴት ትቀጥላለህ? እሺ ተረዳኝ አንዴ። ይኸውልህ እኔ አንተን ሳገኝ ሌላ ቦታ ሲሄድ ሌላ የምሆንለት ክርስቶስ አለ ነው ወይ ነው? ይሄን በደንብ እንድትረዳኝ እኮ አንዴ ተረዳኝ። አንዴ ስማኝ እኮ እኔ እኮ እሱን እኮ ነው እያልኩ ያለሁት። ፕላትፎርሙ ላይ ቤቱ ገብቼ አንድ ልቦ የተነካ ሰው ያመነ ሰው ሳይጠመቅ ይድናል ወይ ስለው ቀድሞ እኮ ድኗል አለኝ።
ብሎኛል እኮ ላይቭ ላይ ጠይቄው አመሰግናለሁ ብዬ ነው ከቤቱ የወጣሁት። ደግሜ ቤቱም አልገባው። ቅርብ ቀን ነው ፕሮቴስታንቶችን ሰብስቦ በአካል አግኝቼው እንዴት እንዲህ ላይቭ ላይ እንዲህ ትለኛለህ? ለእኔ ይገባኛል ብዬ ጠይቄዋለሁ። ብፁዕ ጥምቀት ለድህነት ነው አምናለሁ፣ አውቃለሁ። ሌላ ልውስ ገብቻለሁ ብላ 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 ሌላ ልውስ ገብቻለሁ ብላ 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 አይጠቅምም። ይኸው ኬኩንዬ ስህተት ነው መልኬ አይጠቅምም። አሁንም ይኸው በእናንተ ፊት እኮ እያዋረድኩት እኮ ነው እየተናገርኩ ነው አይደለም? በአካል አይጠቅምም፣ ስህተት ነው። በዚህ መንገድ ክርስትና በስህተት ብሞትስ አሁን እንዲህ እያደረገ መልኬ ዛሬ ብሄድስ ምን ተጠቀመ? ጊፍቱንም አላገኘው የአንበሳውን ብር ምን ተጠቀመ? ስለዚህ አይጠቅምም፣ ስህተት ውስጥ እየገባህ ነው መልኬ፣ አይደረግም እንደዚህ እያልኩ ነው። እሺ እኔ እኮ ይኸውልህ ብፁዬ በጣም ያልተረዳኸኝ አንድ ነገር አለ። ጌታ በሚያውቀው ወይ ፋሲል እየተቀጥላለህ አይደል? ክርክሩን ወደዛ አትውሰደው። ማንም የማንንም ሪስፖንሲቢሊቲ አይወስድም። አሁን ትልቁ ነገር እገሌ ተሳሳተና ብዙ ምንፍቅና ሰራና መልኬም መሳሳት አለበት። ቤተ ክርስቲያንን ስህተተኞች ስናርም የነበርን እንደማንቀበላቸው እያወቅን በዛ ትምህርት ቢቀጥሉም አዎ አለ። ኦቪየስ ነው። መርጦ የሚጮህበት የሚጠቃ አለ። አዎ ያ ግን ስለተሳሳተ ዶግማን የሚያል ነገር ክደው ቶለሬት ተደርገው ያም አቋሚ ነው ብለው የቀጠሉ አሉ። ስለዚህ እነዛን እየተቸን ነበረ። መልካም ማለቱ ልክ ነው ወይ አያስወግዘውም ሊባል ያስችላል። ጀስት ሌሎቹ ስለተሳሳቱ ፋሲልም ወጥቶ አይ ነገሌ ምንም አልተባሉምና ፋሲልም ወጥቶ ይባል ነው ማለት ትልቅ ስህተትን በትንሽ ስህተት እኛ ቢውልድ እያደረግን ልናልፍ ይገባል ነው ጥያቄው። አዎ ብዙ አይተናል። ፋሲል ግን እኔ ብታስወራኝ በጣም ደስ ይለኛል። በጣም ተታላቅ ማለት ነው። ብፁዕ ጋር እንደጀመርን እንጨርስ ጥሩ ነው። ስማኝ፣ እኔን አሁን አንዴ ቆይ ተራ ጠብቅ። እኔ እየሰማሁህ ነው እኮ አንተ እኮ ነው ጣልቃ የገባው ፋሲል። በጌታ ስም ስማኛ፣ አውራህ እኮ ቀኑን ሙሉ አንተ አሁን እንዲያርጋ አይደለም። በቃ መልኬን ትጠይቀዋለህ። ታምናለህ ወይ ብለህ ጠይቀው። አላምንም አለ። አሁን ክርክሩ ምንድን ነው? እሱ ካላመነ ሪስፖንሲቢሊቲ ሊወስድለት አይችልም። ምን አልገባኝ። እኔ ብፁዕን ጠይቀው ስላለኝ ታላ ማን ነው ኬኩ ብፁዕ ጋር ነው እያወራ ያለሁት። አንተ በመሀል ደግሞ ፊቸሪንግ ገባ። እሺ እንዴት እንግባባ? እስኪ ያለ ሰው ምን ይዞ ይውጣ? ፋሲሎ ተግባቡ፣ ችግር የለውም። አይደለም ኬኩን ጣልቃ እኮ እሱ ነው የገባብኝ። አውራ አልከኝ አይደለ? ከብፁዕ ጋር እያወራሁ እሱ ጣልቃ ገባ። ይኸውልህ ስማ፣ የምትባለውን ስማ። በቃ ያምናል እሱ አያምንማ። ስና ስለ ብፁዕ አሚን ስለ መልኬ ምንድን ነው የሚለው ነኝ ያለው። በቃ እሱ ነው ወይ ነው አይደለውም ካለ ስለ እሱ ሊያወራል አይችልም። ትልቁ ነገር የሚሰራው ስራ የመልኬ ጌታ ሆይ ስማኝ፣ በቃ አሁን ስማኝ። አረ ኬኩን ተረድተው ከሆነ ኬኩን ጋር አውራ እስኪ አንዴ። ቆይ ኬኩን አለ እስቲ ስማ አንዴ። አለው እኔ እያልኩ ያለሁት በቃ ይሄ ዶግማን ጋር አውራ እስኪ። ፋሲልን አንተ ብቻ አውሩ እስኪ ኬኩን። ሀሳቡ ስላልገባን ነው እኛ። አረ ስማኝ እኮ አሁን ስማኝ አንዴ። አንተ ሚውት አድርግና የሁሉ ሳሰማዋ በቃ ሰው ያጠፋል። ሲያጠፋ ዶግማን የሚያል ነገር ነክቷል። ኦርቶዶክስ ነኝ እያለ ነው። አንድ ሰው ማንም ከቤተ ክርስቲያን ገፍቶ አያስወጣውም። ዶግማ ቀኖና ዶግማን ትውፊትን ሲጥስ ራሱ ወጥቷል። መልከ እኛ እያልን ያለ እኮ ፋሲሎ አንተ ራስህ እኮ ስማኝ። አሁን አንድ ጊዜ እኛ እኮ እያልን እኮ ያለ ነው። እዩም እኮ የሚለው ምንድን ነው መሰለህ? እኔ አሁንም ቢሆን ማለት ነው በመልካሙ ጉዳይ ከብፁዕ አምላክ ራስ ላይ አልወርድም። በቃ ልንገርህና ነጯን ልንገርህና በቃ አለቀ። ይሄን ነው በቃ ምልክ። ምክንያቱም ይሄው እኔ አግኝቼው ቆይ ስማ፣ ይኸውልህ እኔ አግኝቼው ራሱ መልካሙን እኔ ብሆን አልክ አይደለ? ኬኩዬ ስማኛ እንዴ እሱን ተወውና እኔ ጥምቀት አያድንም ብዬ ቤት ብከፍት ብለህ እኮ ሀሳቡን ወደ ትምህርት አዙረነዋል አይደል? ከግለሰቡ አውጥተናል አይደለ? አዎ። ስለዚህ ወደ ግለሰቡ ለምን መመለሱን ፈለገው ፋሲል ነው እኔ ጥያቄ። ግራ በጣም የገባኝ ነገር አሁን እኔ እኮ እያልኩ ያለሁት በቃ ደጋግመህ እንዲህ ነው። በቃ ይሄ ዶግማ ነው። ዶግማ ትምህርት ሲሆን በቃ ክዷል ነው አለና የተቀመጠ ነገር አለ፣ የእምነት መገለጫችን። ከዛ ፍሬም ውጭ ወጥተህ የራስን ሀሳብ ልትላች አውቶሎሪት ስማት አንተ አንድ ጊዜ ቆይ 10 ደቂቃ ስጠውና እዩ ይጨርስና ከዛ አንተ ደግሞ ትናገራለህ። ሚውት አድርግ አንተ። ቀጥል። እሺ እዩ ቀጥል አንተ። እሺ እኔ ብፁዕ አውራኝ። እሺ ብፁዕ ጋር ነው ማውራት የፈለኩት። ብፁዕ እንደ ቤተክርስቲያን ትምህርት ሁለት ነገሮች አሉ አይደለ? ብፁዕ ቃለ ግዝትም አለ፣ እንደገና ደግሞ በጳጳሳት ደረጃ ደግሞ የሚወገዝ ውግዘት አለ አይደለ? ብፁዕ ምጽፎን ነገር ተወና አዳምጥ። አለ ይኸው እንደ አለ እንጂ
እሺ እሺ፣ በግዝት ደረጃ ከተቀመጡት ውስጥ ምንድን ናቸው? እስኪ ለምሳሌ ንገረኝ። እሺ ያንን ግዝቱን ጠቅላላ እውቀት ከተላለፉት እኔ ምን ላይ ነኝ ማለት ነው? ጠቅላላ እውቀት አናድርገውና በቃ ሀሳብህ ላይ ፎከስ አድርገህ እናውራ። ምን ልልህ እንደፈለግ ቃለ ግዝት ጋር እኮ ቃለ ግዝቱ ምን ሊያደርገኝ ይችላል? እኔን ለምሳሌ ጥምቀት ለድህነት አይሆንም ብል ቃለ ግዝቱ እኔን ከክርስትና ያስወጣኛል አያስወጣኝም? ሳበው ቃለ ግዝቱን ሳበውና ጥምቀት ለድህነት ከሚለው ጋር ሳበውና ከዚህ አኳያ ብለህ ጠይቀህ አንብበው ማለት ነው እኮ። ጥምቀት ለድህነት አይሆንም አልኩኝ እኔ። ለምሳሌ አውጣው ቃለ ግዝቱ ከጥምቀት ጋር ጥምቀት ለድህነት ነው አይደለም ከሚለው ጋር ቃለ ግዝቱን የሆነ ቃል ሳብና አንብበህ ከሱ ጋር እያይዘህ ጠይቀኝ። እኔ ቁጭ አድርጌ ነው የምነግርህ። ይሉንታ የለኝም። ጌታ ኢየሱስ እየተግባባን አይደለም ብፁዬ ነው ወይስ አልገባኝም? እኔ እዩዬ ይኸውልህ ለምሳሌ የቤተ ክርስቲያን የእምነት ዶግማዎች አሉ አይደለ? ከቃለ ግዝቱ ላይ የሆነ ክፍል አውጣና አንብብልኝና ከዚህ አኳያ እንደዚህ እምነት ጥምቀት ለድህነት አይደለም ብል እምነት ብቻ ያድናል ብል ከዚህ ከቃለ ግዝት አኳያ ምንድን ነው የምትለኝ ብለህ ጠይቀኝ። እሺ በጣም ጥሩ። በጣም ቀለል አድርጌ አንድ ነገር ብቻ ልጠይቅሽ፣ ችግር የለውም። ለምሳሌ አንዱን ክርስቶስን ሁለት ነው የሚል ቢኖር እሱ የተወገዘ የተለየ ይሁን ይላል አይደለ? ሁለት ባህሪ ብዬ ማመን ነው አይደለ? ይሄ ብፁዕ ሰምተኛል? ምን አልከኝ? አንዱን ክርስቶስን ሁለት ነው የሚል ቢኖር እሱ የተወገዘ የተለየ ይሁን ይላል አይደለ? ቃለ ግዝት አዎ ይላል። እሺ እኔ እንደዚህ ብዬ ሁለት ባህሪ ነው ክርስቶስ ብዬ ባምን ከክርስትና ወጥቻለሁ? ተለይቻለሁ? አልተለየውም? ተለየክ። ቴንኪው። ልክ እንደዚህ ሁሉ ጥምቀት ለድህነት አይሆንም ብል ቤተክርስቲያኗ ለድህነት ልክ አሁኑ ቃለ ግዝቱ ሁለት ባህሪ የሚል ካለ የተወገዘ ይሁን የሚለውን እንዳመጣኸው ከጥምቀት ለድህነት ማኳያም ደግሞ ከቃለ ግዝቱ የሆነ ቃል ስጠኝ፣ ሳብሰብ አምጣልኝ። በጣም ጥሩ። እሱን እኔ እንትን እልሃለሁ። ስለዚህ አንተ ጥምቀት ለድህነት አይሆንም መውጣት አይችልም ነው? ኦኬ እኮ ነው እዩ። ሰው እንዲያውቅ አይደለ እዩዬ፣ ልሞግት አይደለም ሰው እንዲያውቅ ስለሆነ ቃሉን ሳበውና ልክ አሁን እንደጠየቀኝ ቃሉን ስበህ ጠይቀኝ። እሺ እኔ ጥያቄ፣ ስለዚህ አንተ ጥምቀት ለድህነት አይሆንም ብለህ ነው የምታምነው? አክሴፕት የምታደርገው ወይስ ምንድን ነው? አልገባኝም። አሁን ክሊር አድርግልኝ እንዳወጣልህ። እኔም ኧረ እዩ፣ ወዴት ሄድክ እኮ? አውጣልኝ አልከኝ። ቃል በቃል ይጻፍ ብለኸኝ ነው አክሴፕት የምታደርገኝ ወይስ የቤተ ክርስቲያኗ ዶግማ የሆነ ነገርንም ባያምን ችግር የለውም የሚለው ሀሳብ ላይ ስለሆንክ ነው? ጥያቄ ጥምቀት ለድህነት አይደለም ብለህ ታምናለህ አታምንም ብለህ እኔን መጠየቅ ከባድ ነው። ጥያቄ ራሱ ጥርሴን ያሳምማል። ስለዚህ የሚያመኝን ጥያቄ ሳይሆን አንተ ልጠይቀኝ የፈለግከውን ከቃለ ግዝቱ ጋር ሳበውና ቃሉን አምጣና ከቃሉ አኳያ ቅድም እንደጠየቀኝ ሁለት ባህሪ ከሚለው አኳያ እንደጠየቀኝ አድርገህ ጥምቀት ለድህነትንም ጠይቀኝ ብዬ ጠይቄሃለሁ። እንደሱ ብታደርገው ጥምቀት ለድህነት አይደለም ብሎ የሚያምን ከሆነማ ብፁዕ እዚሁ ዲቤት አደርጋችኋለሁ እኮ። መልኬ ተሳስቷል እያልኩ እየነገርኩህ ታምናለህ ወይ ብለህ እንዴት ትጠይቀኛለህ? እዩዬ እሺ እኔ ከዶግማ ትምህርቶች ላይ ያልተቀበለ ተቀባይነት አለው እያልከኝ ነው ወይ? እሺ አሁን እኔ በጣም ግራ እየገባኝ ስለሆነ በቃ እየተግባባን አይደለም መሰለኝ። ወይስ ደግሞ ቃል በቃል ይሄኛው አንዴ ስማኝ፣ ጥምቀት ለድህነት አይሆንም የሚለው ቃለ ግዝት ላይ መገኘት አለበት ብለህ ነው አክሴፕት የምታደርገው? ስላልገባኝ ነው። አንተ ጥያቄውን ካመጣኸው አኳያ እኮ ነው አንተ ኮንክሪት አድርገህ እንድጠይቀኝ የፈለኩት። ጥያቄውን ካመጣኸው አኳያ ነው እዩ። ጥያቄውን እኮ አመጣሁልህ እኮ። አንድ ሰው ጥምቀት ለድህነት አይሆንም አለ ማለት የቤተ ክርስቲያን ትምህርት ያልሆነውን አመነ ማለት ነው አይደለ? አንድ ሰው የሚጠመቀው እየነገርኩ ነው። መልካሙ ስህተት እንደሆነ እያወቀ ነው እየተናገረ ያለው እኮ። በቃ ከሱ ተነስተህ ሲስኩታይ እኔ ከሱ ተነስተህ እየጠየቀኝ ስለሆነ ነው እዩ። መልካሙን ተውኩት። አንድ ሰው መጥቶ ይኸውልህ፣ አንድ ለምሳሌ ኬኩ ተነስቶ ኦርቶዶክሳዊ ወንድማችን ነው አይደል? ጥምቀት ለድህነት አይደለም ቢል ተሳስተሃል ብለን ለማረም ነው ምንተጋው ነው። አንድ መናፍቅ ደግሞ ጥምቀት ለድህነት አይደለም ቢል ደግሞ ካለማመን የተነሳ እኮ ነው መናፍቅ የሚናገረው። ለድህነት ነው ቢል ራሱ ካለማመን የተነሳ ነው የሚናገረው። በምንፍቅና በመናፍቅ በኩል የመጣውን ንግግር ካለማመን የተነሳ የተነገረ ስለሆነ ስህተት ነው፣ ሪጀክት ነው የምናደርገው። እኔ አሁንም ጥያቄን በጣም ተረዳኝ። እኔ ከግለሰብ ጋር አልሄድኩም ነው። እንደ ቤተ ክርስቲያን ትምህርት ማንም ይሁን ማንም ፓትርያርኩም ይሁን እኔም ልሁን አሕዛብም ይሁን ማንም ጥምቀት ለድህነት አይሆንም ብሎ ካመነና ይህንን አቋሙን በሚዲያም ይሁን በየትኛውም ቦታ ላይ ካንጸባረቀ ክርስቲያን መሆን ይችላል አይችልም ነው ጥያቄ። በጣም አጭር ጥያቄ። ኦርቶዶክሳዊ ከሆነ እኮ ክርስትናውን ያገኘው በ40 እና በ80 ነው።
የሆነውን ስለዚህ ላትሆንም አይደለም በጣም ጥሩ ነህ አትባባሉ። አንዴ ቆይ ተረዳኝ። በጣም ጥሩ ይኸውልህ እኛ ስለዚህ ኦርቶዶክሳውያን ኦርቶዶክሳዊም ሁሉ እዩ ቆይ አንዴ አታፍተን። ስማኝ ኧረ እዩ እባክህ አንዴ ስማኝ። እኔ ከአንተው ጎን ነኝ እኮ እመስልሃለሁ እንጂ እየነገርኩህ ያለሁት እኛ ኦርቶዶክሳውያን አብዛኞቻችን ልጅነትን ያገኘ ነው ክርስቲያን የሆነው በ40 እና በ80 ቀናችን ነው። እንደዛውም ደግሞ አምነው መጥተው ደግሞ እንዳመጣጣቸው ደግሞ ልጅ የሆኑ ክርስቲያን የሆኑ አሉ። መጥተው የተሳሳተ ቃል ቢናገሩ ተሳስተሃል ብለን ነው የምንናገራቸው። ለምን? መሳሳታቸው ወዴት እንዲመጣ ስለምንፈልግ ወደ መስተካከል በቃ እንዲመጣ ስለሚገባ ተሳስተሃል፣ ይሄንን አስተካከል ብለን እስከ መጨረሻው ድረስ እንተጋለን እንጂ ክርስቲያን አይደለህም ብለን አስፈንጥረን ከቤተ ክርስቲያን አናስወጣም። እስከምንችለው ድረስ እንተጋለን። ይሄ ደግሞ በስንቱ ሆኗል እኮ በነበጋሻው ታሪክ ልንገርህ እንዴ ብተርክልህ እንዴት እንደታገሰቻቸው ቤተ ክርስቲያን ልጆች አይደላችሁም ብላ ለዓመታት ጠበቀቻቸው። ልታስተካከል ሞከረች። መሞከሯን እንደ ንቀት ቆጠሩት፣ ሸኘቻቸው። ከሸኘቻቸው በኋላ ምንም ቢናገሩ ምንም እወድሻለሁ ቢሏት ራሱ መናፍቅ ናቸው። እዩዬ ይህንን ነው እያልኩ ያለሁት። እኔ ጥያቄ አቤት። እሺ የተናታን ቀጥሉ። እሺ አንዴ ቅርታ ብፁዕ የአንደት የተወሰነች ደቂቃ አብረን እናውራኝ እና አንተ ትፈቅድልኛለህ? ቤተዬ እሺ አባት እሺ። ምናልባት ለሚሰማንም ሰው ግልጽ ለማድረግ በስርዓተ ቤተክርስቲያን ጉዳይ አንድ ሰው ከቤተክርስቲያን አውግዞ ለመለየት በቤተክርስቲያን የተቀመጡ አበው ሊቃነ ጳጳሳት አሉ። ጉባኤ ሰርተው ትምህርቱን መርምረው ምግባሩን አይተው ይወስናሉ። ከዛ በአደባባይ በይፋ ይሄ ሰውዬ የኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ይህች ግለሰብ ትምህርት ስላላስተማረች ብቻ አይደለም ስላላመነች መምህር ባይሆንም እምነቱን ራሱ ሪፍሌክት ማድረግ ግዴታ መምህር መሆን ስለማይጠበቅበት በመሰል ጉዳዮች የሚገለጸው ተገልጾ ቤተክርስቲያን የምትታገሰውን ታግሳ ከአቅሟ በላይ ሲሆንባት ውግዘትን ታደርጋለች። አሁን ጥያቄው እዚህ ጋር ያለውም ኦርቶዶክሳዊ እኔም በግሌ በጠይቀኝ ስለ ውግዘት አይደለም እያነሳን ያለው። እኔ ቤተ ናታኔም አንድን ክርስቲያን ወይም አንድን ያማኝ የማውገዝ ስልጣን የለኝም። ነገር ግን ለምሳሌ አንድ ሰው ቤቱ ቢገባ ሌባ በህግ አግባብ አንድ ሰው ሌባ የሚባለው እጅ ከፍንጅ ተይዞ የፖሊስ ማስረጃ ቀርቦ ፍርድ ቤት ሲፈርድበት ነው። እስከዛ ድረስ ሌባ የሚል መጠሪያ አይነሳለትም። ነገር ግን እኔ ቤቴ ሌባ ሲገባ ወይ ለንብረት ለመውሰድ ወይ እኔን አካሌን ለመጉዳት ወይ አጠገብ ያለውን ሰው ለመጉዳት ነው የመጣው። አይ ፖሊስ መጥቶ እጅ ከፍንጅ እስኪይዘው ፍርድ ቤት እስኪፈርድበት ቆይ ልየው እኔንም እንደፈለገ ያድርግ እንደማይባል ሁሉ አንድ አማኝ የሆነ ሰው እኔ አሁን ከግለሰቡ እንውጣና አማኝ የሆነ ሰው የቤተ ክርስቲያን ያልሆነን ትምህርት ሲያስተምር የለየለታውን ፕሮቴስታንት እኮ አለ ኦልሬዲ ያሉበት ማዕቀፍ ስለሚታወቅ በዚህ ልክም አንነጋገርም። ነገር ግን ቤተ ክርስቲያን ውስጥ ኖር ያለው ያለ አካል ወደደም ጠላም እኔ ሃይማኖት ተብሎ እኮ ሲተረጎም በመሰረቱ ማመን መታመን አለመጠራጠር ነው። መታመን የምትሏ መዘለል የለባትም። ያመነውን ሰው ላመነው ነገር መታመን አለበት። ለምሳሌ አንድ አዲስ ሕፃን ክርስቲያን በእናትና አባት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እምነት የሆነ ፍትሐ ነገሥታችንም አንቀጽ 2 3 በደንብ አድርጎ ስለሚያመጣው በእናት በአባቱ እምነት ወይ በጊዜው ሴት ከሆነች የክርስትና እናት ወንድ ከሆነ የክርስትና አባት አውራ ጣቱን ይዞ ጸሎት ሃይማኖት ይደግማል። ካልሆነስ ለምሳሌ ትልቁ ሆኖ ከሌላ ቤተ እምነት ቢመጣ የሚመሰክረው ራሱ ይሄ ግለሰብ ነው። ሲመሰክር ጸሎት ሃይማኖትን ሲደግም ወናምን ባት ጥምቀት ለስረት ኃጢአት ምትላለች። ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን ነው የሚለው። አምናለሁ ላር ለሚለው ቃል እግዚአብሔር እናምናለን። ይሄ ምስክርነት ነው። ምክንያቱም እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። እኔ በደንብ አድርገህ እንድታስተውል የሚፈልገው ብፁዕ ከአንተም ሳይድ ሆኖ አይደለም ሰው ነገሩ ግን በጣም እያደር እየዋለ ብዙ ነገር ስለሚያመጣ ነው። ለምሳሌ አንተ ስለ አንድ ግለሰብ እንደ ክርስቲያን በጣም እየተጨነቅ ነው፣ እረዳሃለሁ። ቶታሊ ከቤተ ክርስቲያን ጉያ እንዳይወጣ በልብ አምኖ በአፍ ሲመሰከር የልብን ሚዛን መድፋት አለበት። ለምሳሌ አሪዎስ በጊዜው በልቡ አምኖ በአፉ መስክሯል አይደለ? በልቡ ክህደቱን እያወቀ በአንደበቱ ግን ሌላ ሲናገር ነበር። በአንደበቱ ሌላ እየተናገረ በልቡም ሌላ ቃል ሲናገር ነበር። ለምሳሌ አንድ ሰው ለማትረፍ ስንል በምንታገለው ትግል 2 3 4 ሰዎች ከቤተ ክርስቲያን ይህን ትምህርት ሰምተው ድንገት በጥርጥር ውስጥ ቢገኙና ከቤተ ክርስቲያን ከምስጢራት የሚካፈል ሰው እንኳን ድንገት ተገኝቶ ባይሆን ቢለይና ከነዚህ ሰዎች ለምሳሌ 2 3 4ቱ በሕይወተ ሥጋ ቢለዩብን ማን ነው ተጠያቂ የሚሆነው ነው ጥያቄው። ምን መሰለ ባጭሩ ብፁዬ፣ አንተ ሹፌር ብትሆን 60 ሰው ጭነክ
ነፍሰ ጡር ሴት ከፊት ብትመጣ ነፍሰ ጡሯን ሴቷን ለመሸሽ ብትል አንተና 60 ሰው ታልቃላችሁ። ወይ ደግሞ እሷን ገጭቼ 60ውን አድናለሁ የሚል ካልኩሌሽን አሶስ ሜንታሊቲ ውስጥ ብቻ መግባት አይደለም መሰረታዊ ሐሳቡ። የሚመጣው መዘዝ ግን ምንደግፍበት ወይ ግን እኛን አይደለም። ለምሳሌ እኔ አሁን ይሄ ወንድ በሚናገረው መሰል ሐሳቦች በሚነሱት እኔ ላልሰነካከል እችላለሁ፣ እዩ ላይሰነካከል ይችላል፣ ኬኮ አንተም ላትሰነካከል ትችላለህ። ስለሌላው መታሰብ አለበት። ዲፌንስ የምናደርግበትን ሚንስ ማለት ነው። ለምሳሌ በሃይማኖት ካለ ሰው ጋር ነው አይደል ህብረት መደረግም ያለበት። ኦርቶዶክሳዊ ነኝ ካለ በቤተ ክርስቲያን ያለውን ትምህርቷን አሜን ወአሜን ብሎ መቀበል አለበት። ይሄ የቤተ ክርስቲያን እምነቷ ነው። ቤተ ክርስቲያን ያላለችውን ማለት በራሱ ሌላ ጥያቄ ያስነሳል። እውቀት ስህተት ነው፣ ልክ ነህ እኮ ሁሉም ሰው እያለ ነው አይደለም። እኛ መናፍቃኑ ራሳቸው እያሉት እኮ ነው። አሁን ሌላውን ፖለቲካውን እንተው፣ እሱ አይደለም መሰረታዊ ጥያቄ። እዚች ቤተ ክርስቲያን ውስጥ ያለ ሰው ትምህርቷን፣ ዶግማዋን፣ ቀኖኗን፣ ትውፊቷን አሜን ወአሜን ብሎ መቀበል አለበት፣ ያለምንም እንከን፣ ያለምንም አለመጠራጠር። ሃይማኖት ይሄ ነዋ። ማመን መታመን አለበት። ያልታመነ ሰው አይደለም ከቤተ ክርስቲያኑ ጉያ አንዳንድ ሰው ስሜታዊ ሆኖ ስጋ ጠብ ሊያስነሳ ይችላል። እዛ ውስጥ እንዳይገባ እኮ ነው። አሁን እንደሱ ውስጥ እንዳይገባ እኮ ነው። ስለዚህ ሃይማኖት የሚለውን ትርጓሜ ካልተማረ እንዲማር ማድረግ የመሰከራትን ያችን ለዳግም ለጥምቀት ሲመጣ አስቀድሞም ተጠምቆ የነበረም እሱም እንዳለው ሆኖ ካለ ትምህርት መስጠት ካልሆነ ለሚያራምደው ሐሳብ ለገንዘብም ጥቅም ይሁን ለምንም ይሁን አቋም መያዝ አለበት እኮ ነው። ይሄ የፈለገ ቢሆን በየትኛውም ሲቹዌሽን ቢለካ በየትኛውም መስፈርት ቢቀር ወንድምነቱ እንዳለ ሆኖ ማድላት ያለብን በሃይማኖት ለሚመስለን ወገን በየትኛውም ጉዳይ። ለጾም አድሉ አይደል የተባለው? እንኳን በጾም በሚነሳ ክርክር በመሃላችሁ ለጾም አድሉ፣ ለነፍስ ዋጋ አድሉ ነው። ስለዚህ ንግግራችንም መሆን ያለበት እዩም እያነሳ ያለው አንተም ለመመለስ እየሞከርክ ያለኸው ከኦርቶዶክሳዊ ቤተክርስቲያን አስተምሮ ውጭ ያለውን ሐሳብ እኮ አይደለም። ግን እንቅስቃሴ ወይም ኤክሰርሳይዝ በሚደረግበት ክርስቲያኑ እንቅስቃሴ ውስጥ ግን ጥንቃቄ ይፈልጋል ነው። ስለዚህ የሚሰናከል ሰው ብዙ አለ። ይህን ብዙ የሚሰናከል ሰው እኔ አደባባይ ላይ ወጥቶ እየሰማን እኮ ነው። ብዙ ቪዲዮን ቀን በቀን እንከታተላለን፣ ትምህርቶቹን እንሰማለን። እምነቴ ይሄ ነው ያለው። አሁን አንተ እንደምትለው ሳይሆን እምነቴ ይሄ ነው፣ ጥምቀት አያድንም፣ ቤተክርስቲያኗ ነው ያለው ቃል በቃል ቤተ ክርስቲያኗን ከመጽሐፍ ቅዱስ አውጥቷታል። እነማ ቲክቶክ ላይ ያሉ ህፃናት። እኔ ስለሱ ፖለቲካውን አልገባም። ይሄ ቤተ ክርስቲያኗ አትለውም። ስለዚህ ከመጽሐፍ ቅዱስ የወጣች ቤተ ክርስቲያን የለችንም። ስለዚህ ነገም ተነጎዲያ ቢሆን አቋም ይዘን ሳይድ ይዘን መቆም ያለብን የፈለገ ነገር እንደው የእኛ ንግግር እንኳን በደንብ ወይ አልተረዱኝም የሚል እንኳን ሀሳቤ ቢኖር አንተ ጋም ሌሎቹ ጋር አንተም አክበረ በምትቀርበው ሰዎች ጋር ይቅርና ብትረዳን እንኳን መቆም ያለብህ በሃይማኖት ከጽኑት ጋር ነው። የፈለገ ይሁን ምግባር አላገናኘንም፣ ሃይማኖት ናት ያገናኘችን። ስለዚህ ወንድምነቱ እኔ በውስጥ ይሁን ብፁዬ፣ በቃ ምከር፣ ከቻልክ ጸልይ፣ አውቃለሁ፣ በርታ። ግን ይሄ አደባባይ ያለው ነገር ግን ለሚሰማን ሰው ግን ይዘንም ገደል ምንገባው ሰው ብዙ ሰው ነው የሚመጣብን፣ ብዙ ሰው ነው። ለዛሽ ነፍስስ አንጨነቅም ወይ? እንዳልከው ይሄ ሰውዬ እንደዚህ ቢሆን ብላል፣ ጥሩ መጨነቅ ነው፣ ክርስቲያን የግዴታም ነው። ሌላው ሰውስ ደግሞ 4-5 ሰው ደግሞ ምንም የማያውቅ ሰው ደግሞ ቢሞትብንስ? አንተ በማታውቀው እኔ በማላውቀው ይሄ ግለሰብ ባነሳ ሰው የሆነ ሰው አሰነካክለን በሞተ ስጋ ቀጣን። ፍርዱ እግዚአብሔር ነው። አዎ፣ ግን ድርሻ ይኖረናል እኛ። ያለበለዚያ እኮ ምንድነው እንደ ቃየል እኔ ወንድሜ ጠባቂ ነኝ ልንል ነው። ጥበቃችን በልኩ ሊሆን ይገባል። እግዚአብሔር ጠፍቶት ነው ወይ የቃየል እንደዛ ማድረግ ወንድም አቤል አለ ያለው? ከእግዚአብሔር የተሰወረ ነገር ነው ወይ ኖሮ ነው ወይ ቃየል እኔ ወንድሜ ጠባቂ ነኝ ያለው? ስለዚህ መቆም ያለብን ቤተክርስቲያኗ ፒላሮች ጋር ወይንም አስተምሮ ጋር የሚሆን ቀኖና የሚሆን ቅዱስ ትውፊቷም ጋር ይሁን ቆመን ነው መነጋገር ያለብን። የትኛው እንዴ እና ሰው እኮ ነው ያለው ክርስቶስ አይደል? ከእናት ከአባቱ አይደል? ከእህት ወንድም ከስጋ ዘመዱ እንዴ እጅ እግር የተባለ አይን የተባለ ምንድን ነው? እኔ ነገ ተነገ ወዲያ ባለቤቴ ወይ አንተ ልጆች ወይ የሆነ አካል በእንደዚህ አይነት ልዩነት ቢያመጣ እኮ እንዴ በሃይማኖት እንድንጨካከን እኮ ነው መጽሐፍ የሚያስተምረን። እንዴት ለእኔ አትሆኑኝም እያለ እኮ ነው እግዚአብሔር። እንዴ የአርዮስን ታሪክ ላንሳና ላብቃ ከይቅርታ ጋር ምሳሌ ነው ማነሳው። ብፁዕ አርዮስ የተፍጻሜተ ሰማዕት የቅዱስ ጴጥሮስ 3 ደቀ መዝሙሮች አሉ፣ ለእስክንድሮስ፣ አኪላስና አርዮስ። ተፍጻሜተ ቅዱስ ጴጥሮስ ሰማዕት አርዮስን ካወገዙ በኋላ በመንበሩ የቆየው አኪላስ ነው። በታሪክ ትምህርታችንም የ1 ዓመት ጊዜ ነው የነበረው ሲቆይ። የሚገርመው ግን ባለንጀርነት ስለነበረ በመሃሉ ምሳሌ ነው፣ በሌላ እንዳትረዱብኝ። ባለንጀራነት በመሃል ስለነበረ የተገዘተውን ግዝት አንስቶ አኪላስ አርዮስን አነሳው። የሚገርመው 1 ዓመት ነው በስልጣኑ የቆየው አኪላስ። የታሪክ መጽሐፋችን እንደሚያስረዳን ተቀጽፎ እንደሞተ ነው፣ በዚህ ምግባሩ በዚህ ስራው ማለት ነው። ስለዚህ መቆም የነበረበት ልክ እንደ ለእስክንድሮስ በአባቱ በመምህሩ እግር ነበር መቆም የነበረበት። ነገር ግን ባልንጀራነት አገብሮት
እኔ አንተ ባልከውም ልክ አይመስለኝም ያን የነበረው በተለያየ ምክንያት አገብሩት ፍቅር አገብሩት የባልንጀራነት ፍቅር አገብሩት። ግን ብዙ ሰው ዛሬ ለምናወራለት ዛሬ ዲፌንስ ለምናደርገው ዛሬ ቤተክርስቲያን ትምህርት አይደለም ብነው ለቤተ መናፍቃን ትምህርት መሰረት ሆነ ማለት ነው። ነገ ተነገ ወዲያ እቺ ባቂላ ካደረች አትቆረጠም ነው እንቅስቃሴ ብዙ አምላክ እንድትረዳ የምፈልገው እንጂ አንተ ላይክ ይሄ ቶታሊ አንተ እንድንሄድ የተደረግህ አይደለም። ነገሩ ነገ የምታመጣው መዘዝ ከባድ ናት። ስለዚህ ከየትኛው ጎን እንቁም ነው በቃ ሃይማኖት ቤቴ ወንድሜ እኔ ማን ያቆመ ብለህ ብትጠይቀኝ አንተን መሰል ያላችሁ ወንድሞቼ ናችሁ እንዴ። መልኬ ተሳሳተ ብሎ ብፁዕ አምላክና መልኬ እንዲያሉ ይወገዙ እያሉ እኮ ሲለፈልፉ ነበር ሴቶች። ተቆጣው ሊሰሙ ስላልቻሉ ሁለተኛ ማውራት አልፈልግም ብዬ ዘጋው። በማንም ስህተት ማንም አይጠየቅም። እንደዛ ከሆነማ ቀሲስ አባታችን ናቸው። ከኛ መሀል ሰው በተሰናከነ ቁጥር እንዴት ልጆት እያለን ቀሲስ ልናንቃቸው ነው ማለት ነው። ስለዚህ ማን ያቆመህ ብትባሉ ትሁት ወንድሞቼ ያቆማችሁኛል። ወንድሜን ግን በተቻለኛ ቅን ቤታዬ መብርሃን ምስክሬ ናት። እንዴት እንዳስጨነኩት እንዴት ወጥሬ እንዳያስኩት እንዲያውም ማነው ንስሐ አባት ጋር ጴጥሮስ ጳውሎስ ናቸው እሳቸው ጋር ሂጄ አመጣቸዋለሁ ብዬ ሁሉ ይዞ ነበር። ካመጣቸውማ ጥፍ ነው የምለው። በሳቸውማ በዱላ ነው የሚገርፉኝ እስኪል ድረስ ያውቀዋል። በቃ ስህተት እየተናገረ እንደሆነ እያወቀ ነው እያወራ ያለው። ተዋልኩት፣ ታገልኩ፣ ምን አልኩ? ይኸው ቁጭ ብሎ እዚሁ ፊት ለፊት ምን ተናገርኩት። በቃ እሱ ደግሞ እየተናገርኩ ደግሞ አንበሳው ተወረወረ። ያልኳት ሁሉ እየሆነች ማለት ነው። ትዕግስት ብዙ ናት። እኔ ልታገስ ግዴታ ስላለብኝ ልታገስ። በሰሙ ያለቀስኩትን ደግሜ በመልኬ ማልቀስ አልፈልግም። እኔ ልታገስ። እናንተ ከኔ ጎን ቆዩ። መልኬንም ተዉት። በቃ ዲቤትም አታርጉት። ኬኩን ለዲቤት አታቅርቡት። ተዉት በቃ መልኬን። እግዚአብሔር ከረዳኝ እሞክራለሁ። ባለፈውም እንዴት እያወራው እንደነበር ቤተዬ እያየ ስለነበር ማለት ነው። ሌላ ምንም ልል አልችልም። እኔ ተጠሪነቴ ለንስሐ አባቴ ነው። ንስሐ አባቴን አቅርቤ ብታዩዋቸው ትገረማላችሁ። እኔ ለማንም ሰው ተጠሪ የለኝም። እኔ ቲክቶክ ላይ እንዲመሰከርልኝ ምናምን ጊዜ ሰጥቼ ላውራ አልልም፣ ልደመጥ አልልም፣ ላስተምር አዳምጡ አልልም። ማንነቴን አልገልጥም። ማንነቴ ብገልጥስ ምን ሊባል ነው? ከሌ ነኝ እንኳን እንደ ጎረምሳ ነው አክት ማደርገው፣ እንደ ወጣት የ5 ልጆች አባት ሆኜ እንኳን። ስለዚህ ቤተዬ እኔ ልታገስ። እናንተ ግን በጸሎትም አስቡኝ፣ መልኬንም በጸሎታችሁ አስቡት። ከተሳካም ደግሞ መልኬ ከቤተክርስቲያን አልወጣም። በቃ እየነገርኳችሁ ነው። በቃ አረ ለድነት ነው ይለኛል። ታዲያ ለምንድን ነው እባክህ? ስንቱን ብላ ብየዋለሁ፣ ስንቱን ላውራው። ስለዚህ በቃ ሴቶችም አትንፈራገጡ፣ አትጨፍሩ፣ አትቸኩሉ ምለው በጣም የሆኑ ተወሰኑ 1-2-3 ሴቶች በጣም ሊያስቸግሩ ይሞክረው ነበር። ተው ብላችሁ አልሰማ ብለውኝ በቃ እንዳያወሩኝ ያደረኩት ለዛ ነው። እና ቤተዬ በቃ እኔ እሞክራለሁ በለ እንዲተው ማለት ነው። ከጣመው ግን ጣመው ነው። የሆነ ነገር ጥሞታል። አንበሳ ይዞ ሮጧል። ነገም አንበሳ ያስባል። ከዛ ውጪ ግን ምንም ልል አልችልም። በቃ እኔ ዝም ብዬ ተደምሬ አይ መልኬ ምናምን እያወኩ ልቤ እያወቀ ቀርቤ እያወኩት አጠገቡ ሆኜ እያወኩት እና ቤተዬ በዛ መንገድ ያዙልኝ። በቃ እኔ ልሞክር። ሌላው ከባድ አይደለም። እሺ እህቶች፣ ይቅርታ ሴቶች ላልኩት እህቶች። እሺ ቤተዬ ተረዳኸኝ? ቤተናታ ነኝ ማባ ሴቶቹ ምንድን ነው እንዴ አንላቀቅም ምናምን የምትሉት እናንተ ለቀቃችሁት አለቀቃችሁት? ምን ልታመጡ ነው? ሽፉሩ እኔ እኮ የ3 ሴት ልጆች አባት ነኝ። 3ቱን ነው ማዘምትባችሁ። ጉራችሁን አቸርችሩት ብላችሁ 3ቱ ሴቶች ልጆች ማዘምታለሁ። እናንተ ምን ዶክተር አብይ ናችሁ እንዴ? እናንተ ዶክተር አብይን እንኳን ወተን እየሰደብነው ነው ያለ ነው። ሽፍሮ ተረጋጊ። ዝም ብለሽ እዚህም ቡርንቡር አትበይ። ምንድን ናቸው ደግሞ እነዚህ? አትንጫጩ ዝም ብላችሁ። ምን መልኬን አስገቡት እስቲ። መልካሙ አለ አይደል? ከስር አንዳችሁ ነገር ብዬ ልውረድ እያስሮዱኝ ስለሆነ አንዳንድ ነገር 2-3 ደቂቃ ይበቃኛል። 2 ደቂቃ አስቀምጥልኝና የሆነ ነገር ብዬ ልሂድ። እሺ በመጀመሪያ ሰላም ብያለሁ። ሁላችሁም እዚህ ያላችሁ
መስፍንም ብፁዬም እዩ መምህር ሄኖክ ቤተናታኒ መምህር ቤተናታኒ ሁላችን ሰላም ብያለሁ። ከቅድም ጀምሮ ነበር ስንሰማ የነበረው ክቡር አባታችን መላከ ገነት ከመግባታቸው በፊትም ቀሲስ ልበኩሉ ማለቴ ነው የነበረውን ሐሳብ ሰምተናል። ይቅርታ ሲጠየቁም ሰምተናል። ግን አንድ ሁለት ነገር ማንሳት ትፈልጋለህ። የመጀመሪያው መልካሙን መጠየቅ ያለበትን ጥያቄ ብዙን መጠየቅ ልክ አይደለም። ይሄ ነውር ነው። መልካሙ ሲገባ መልካሙን መጠየቅ መልካሙ አይደለም። ቤተ ጳውሎስ እንደዛ አይደለም። ቆይ እንደዛ ማለትም ችግር አለው። እንደዛ ያልንበት ምክንያት እኛ የምናውቀው ነገር ስላለ ነው። ቅሬታም ስለቀረበ ነው። ቅሬታ ቀርቧል እና መልካሙን ማስረጃዎች ማለት ሁሉ ነገር ገብቶኛል። ለዚህ ሁሉ ነገር እያበቃው ያለው ብፁዕ ነው። አሁን ብፁዕን ከኋላ በኩል ምናምን አይደለም እኮ ያልነው። ይኸው እዚሁ ቁጭ አድርገነው እኔ የብፁዕን ጸባይ አውቃለሁ። ብፁዕ የሚናደደው ጴንጤ ቤት ገብተህ ምናምን ስሙን ስታነሳ አይወድም አውቃለሁ። የራሴ ቤት ላይ ግን ከፍቼ ኢቭን ቦጭቀው እንኳን በእንትን ነው የሚያየው፣ ይሄ በቅንነት ነው የሚያየው ብዬ ነው የማስበው። እና ስናገኘው ጠይቅ ነው ማለት ነው። ችግር የለውም። አንዳንድ ነገሮችን እያዩ ስለሆነ እዚህ ደግሞ ቲክቶክ እንደምታውቀው ሪከርድ አድርገው ለፖለቲካ ሊያውሉትም ስለሚፈልጉ ሰዎች ስላሉ በስሜት ተነድተው የሚናገሩ ሰዎች ስላሉ ይሄ አንተ ወጣ አንተ ገባ አይነት አስገቢና ሰዎች መሆን የሚፈልጉ ሰዎች ስላሉ እሱን ለማንሳት ያክል ነው። ሁለተኛ ግን እኔ ብፁዕን ራሱን መጠየቅ እፈልጋለሁ። ለምንድነው ብፁዕን መጠየቅ የምፈልገው? ምናልባት በውስጥም ላወራው የምችለው ወንድሜ ነው። ምክንያቱም ኦርቶዶክሳዊ ክርስቲያን ስለሆነ አንድ ሰው ኦርቶዶክሳዊ ክርስቲያንነቱን ሳይክድ ኦርቶዶክሳዊ ክርስቲያን አይደለም ልለው አልችልም። ቀድም ለምሳሌ እዩ እየጠየቀ ነበር ቃለ ግዘት ላይ ለምሳሌ በተቀመጠ መልኩ እንግዲህ መቼም በየቤቱ መናፍቅ የሚሆነውንም ቅዱስ አባታችን እከሌም መናፍቅ ተወግዘሃል እያሉ አያወግዙም። በቃ ቃለ ግዘት አለ። ሰው በሳተበት ስህተት ላይ የሚያወግዝ ነው። በቃ የተቀመጠ የቤተክርስቲያን መጽሐፍ አለን። ግን እኔ ማጥራት የምፈልገው ለምሳሌ ቅድም ጥምቀት ለድህነት የሚለው የቤተክርስቲያናችን የማይለወጥ ዶግማ ትምህርት ነው። ማንም ሰው መጥቶ ሊቀይረው ሊለውጠው የማይችል ትምህርት ነው። አንተ ለምሳሌ ጥምቀት ለድህነት አይደለም ብሎ አንድ ሰው ቢክድ ለድህነት የሆነውን ጥምቀት ክዷልና ከቤተክርስቲያን ውጭ የሆነ ትምህርት አስተምሯል ክዷል ነው የምትለው ወይስ እንዳው ስህተት ነው የምትለው? ምክንያቱም ስህተት የሚታረም ነገር ነው። ክህደት ግን እንዲያውም የካዱትን ሰዎች የገዛ እግዚአብሔርን ልጅ ይሳለቁበታል ተብሎ ነው የተጻፈው። አሁን ብፁዕ ስትመልስ ለምን መሰለህ ይሄን የምጠይቅህ ብፁዕ አንተ እንደዛ ትላለህ ብዬ አይደለም እንደማትል በደንብ አድርጌ ያውቃለሁ። ግን የሚያሻሙ ነገሮችን አትተውላቸው። ገብቶሃል አይደል? የሚያሻሙ ነገሮችን እየተውክ ስለሆነ የሚያሻሙ ነገሮችን ባለመግልጽ ማድረግ ስላለብህ ራስን ማሳየት ሊቃውንት መተዋል ግልጽ ብታደርገው መልካም ነው። ብፁዕ እሱ ይሄ ፈለገ ጴንጤ ነው። እኔ ጋር እኮ መጀመሪያ ጊዜ እኮ ባለፈው ተወያይተናል። በቃ ጥምቀት ለድህነት አይደል መልካሙ እኮ አንድ ጊዜ ጥያቄያቸውን ጨርሱ። ሊቃውንት መልካሙ ቆይ ተረጋጉ፣ ታብታብ አድርጉ ጋይስ ጨርሱ። ቤተ ጳውሎስ እሺ። እኔ ምክንያት ይህ ሰው ጴንጤ ነው። ምክንያቱም ጥምቀት ተሳስቶ አይደለም መናፍቅ ነው ክዶ ነው። ስለዚህ ጥምቀት ለድህነት አይደለም ካለ ከዚህ በፊትም ተወያይተነዋል። አሁንም እንወያየዋለን። የምንወያየው ግን አንድ ጴንጤና አንድ ኦርቶዶክሳዊ ነው የምንወያየው። ያን ማድረግ እንችላለን። ብፁዕን በተመለከተ ግን የሚያሻማ ነገር ላለመተው ብፁዕዬ አንዳንድ መልሶችን ስትመልስ ግልጽ አድርገህ ብትመልስ መልካም ነው። በጣም ማከብርህ የምወድህ ወንድሜ ነህ። ይሄንን ለማለት ነው። ምናልባት ብፁዕ ነበረ ከተሰጠን ወደ ክርስቲያን መወያየት እንችላለን። አሁን መቀጠል ይቻላል። ኬኩ ምናልባት መምሬ ነው ኬክሻ አንዴ ሊቃውንት መልካሙ ለምን ወጣ? አይ ብፁዕ ወጥቷል ብሎ ነው የወጣው። ብፁዕ አረ ሊቃውንቱ ነው ይመለሱ ጋሼ ያለከ ይመለሳል። ብፁዕ ወጥቷል። ብፁዕ አንተ እንትን ነው እንዴ ሞተር ነው እንዴ? ብፁዕ አንዴ ኬክሻ አንዴ እንትን ወልና ትልቁ ነገር ለቲክቶከሩም ለሰፈር ውስጥም ባለ እውቀት ለመንደሬውም ለእንደኛ አይነቱ ማለት መወገዝ ምናምን እና ምን ልልህ ነው ትልቁ ነገር እምነታችን እናውቃለን፣ ዶግማውን እናውቃለን። ዶግማ ሲነካ ቤተክርስቲያን በዚህ መኑ ብላ ጽፋ የሰጠችናል። ከዛ ሲንሻፈፍ በቃ መንፍቋል ክዷልን። የማውገዝ ኦቶሪቲ የለንም እኛ ካህን አይደለንም። ሰምቲንግ ወይ የሆነ የተሰጠን ስልጣን የለም። ግን የቤተ ክርስቲያናችን ትምህርት እናውቃለን። ከዛ ውጭ ማንም ሲያስተምርን ከዚህ በፊትም የካዱ ነበሩ።
ያወሩ ያስተማሩ። ተቃውመናል። ልክ አይደለም፣ የቤተ ክርስቲያን ትምህርት አይደለም ብለን ተናግረናል። ከቤተ ክርስቲያን ወገን አይደሉም፣ ይሄ የቤተ ክርስቲያን ትምህርት አይደለም ምንፍቅና ነው ብለን ተናግረናል። ይሄ ደግሞ የተሰጠን ነው። ይሄ የእናንተ እምነት መገለጫ ነው፣ ዶግማችሁ ይሄ ነው፣ ከዚህ ወጣ የእናንተ እምነት አይደለም ተብለን ስንማር የኖርን ሰዎች ነን። የግድ ለመልኬም ሆነ ሌሎች ከዚህ በፊት ብዙ ያሉ አሉ እንዳልተባሉት መልኬም ሊባል አይችልም። ኦቶሪቲ ተሰጥቶት እዚህ ጋር የሚሰብክ አይደለም። ስለ እውነት ደግሞ ከተባለ መልኬ የሚያምን ከሆነ አሁንም እኔ ስለማ መልኬ ቁጭ ብሎ አይደለም መልካሙና ብፁዬ ለምን ይግባና መልካሙ ከብፁ ጋር ቢነጋገሩ አይሻልም? ይነጋገሩ። ዛትስ ዩር ቾይስ ነው። እኔ እንትና ግን ብለው የምፈልገው እኔ መናፍቅ ልባል የምችለው ቤተ ክርስቲያን የሰጠችን ዶግማ አለ ጽፋ ጠንቅቃ ጨርሰ የሰጠችን። ከዛ ውጭ መጥቶ የሚያስተምረኝ መንፍቋል እላለሁ። የማውገዝ ኦቶሪቲ እኔ የለኝም። ሲቀጥል ደግሞ መልኬ ሲጀመር የመስበክም በፍትሐ ነገሥቱ ሊሰብክ አይችልም። እሱ አውቆ መንፍቆ ያለ ጉልበት ያለ እንትን ጥቅም ፈልጎ ጴንጤ የሆነ ነው ያለ ለ20 ዓመታት መጣ። በቃ ጊዜውን በሱባኤ በጾም በጸሎት ነው መቆየት ያለበት። በምንም ቢገለጽ ፍትሐ ነገሥቱ ተቀምጧል። በተለይ ኦርቶዶክስ ሆኖ መንፍቀው የመጡ ሊሰብኩ አይችሉም። ሊመሰክር ይችላል ወጥቶ ግን መጽሐፍ ቅዱስ ገልጾ ኦርቶዶክስ እንኳን ቢሆን አሁን ባለበት ፖዚሽን አይደለም። እኛም አንችልም ነው የምትለው? እኔም መሆን አልችልም ነው የምትለው? አንተ ሙስሊም ነበርካ ኬክሻ? አዎ እኔ የልጅነት ጥምቀት ነው የወሰድኩት እኮ ገና ከዜሮ ነው የጀመርኩት። እሱ ግን ኦርቶዶክስ ሆኗል። ኦርቶዶክስ ነበር። መልኬ ግን የካህን ልጅ ነኝ ብሏል። ከርቶ ነው ከሃዲ ነበረ። ከሃዲ ነው። ከርቶ ደግሞ ብዙ ምዕመናንን አስከድቷል። እመቤቴን እኔ ያቃረል ጨዋታ እኮ አይደለም አስከድቷል። ፐርፐዝሊ በጉልበት አይደለም፣ ጥይት ተመዞበት አይደለም። አምኖ ነው። የካህን ልጅ ነኝ ይላል፣ የሞሎክሴ ልጅ ነኝ ይላል። አምኖ የከዳ ነው። መንገድ ላይ ስንቱን ኦርቶዶክስ ሰብኮ አሰናክሏል። ይሄ ደግሞ ቁጭ ብሎ ነው መማር ያለበት። ራሱን ለንስሐ ማዘጋጀት ነው ያለበት። በንስሐ ነው መመላለስ። እኔ ያልኩት አይደለም፣ ፍትሐ ነገሥቱ የተቀመጠ ነገር ነው። ሲቀጥል በምን እንትን ነው አሁንስ ውይይት እንቀመጥ የሚሉት ቤተ ጳውሎስ? ኦርቶዶክስ ነኝ እያለ ኦርቶዶክስ ናችሁ ሁለታችሁም። የኦርቶዶክስ ቅድሚያ ከመከራከራችሁ በፊት የኦርቶዶክስ የእምነት መገለጫዋን አውጡና ምን እንደሚል ስለ ጥምቀት እንወቅ። ወይ እኮ ነኝ ብሏል፣ ያነበዋል፣ ለመጽሐፍ ይዟል። ያንን ገልጾ ካሳየን በኋላ የእምነት መገለጫ ጥምቀት ለድነት አይሆንም የሚለው የእምነት መገለጫችን ያውጣ። ከዛ እንከራከራለን። አዘርዋይስ ምንም አይነት ክርክር የለም ከዚህ በኋላ። በቃ ነኝ ብሏል። የሆነበት ጥምቀት ለድነት አይሆንም፣ የሚያድነን ክርስቶስ ብቻ ነው ብቻ ነው የሚለው ጨምሮ ማለት ያንን ያሳየን የኦርቶዶክስ የእምነት መገለጫው እንደ እርሶም የኦርቶዶክስ የእምነት መገለጫው የማይለውን ያሳዩን። ከዛ በኋላ ነው ክርክሩ የሚጀመረው። ያልገባን ኦርቶዶክስ ካለ አዘርዋይስ ምንም አይነት ክርክር የለም። ሪሊ ነው። ማንም የሚሆን ሊከራከር አይችልም። በቃ ያንን ገልጻችሁ ሁለት እኔ እኮ አሁን እኮ ጥያቄ ማለት ነው እኮ ፋሲሎ አሁን ብፁዕ የምጠይቀው እምነት ብቻ አለ። ለምሳሌ ጥምቀት እንደውም አያስፈልግም አለ ማለት ይሄ አሁን ትልቁን ነገር ነው እየጣሰው እኮ መልኬ፣ በጣም ትልቁን ነገር ነው። አሁን ደግሞ እንደገና ደግሞ ጾም ራሱ አያስፈልግማ። በቃ ጥምቀት እኮ ካላስፈለገ ጾም ራሱ አያስፈልግም። ስለዚህ መልኬ እየጾም አይደለም ማለት እኮ ነው። ለካ ለዚህ ነው 24 ሰዓት ቲክቶክ ላይ ቁጭ ብሎ ለካ አንተ በዚህ ድምፅ እኔ እኮ እንዴት ይችላል እንደዚህ የሚተረተረው እያልኩ ነው ለመናገር። እኔ ግን ቆይ ብፁዕዬ ትቀጥላለህ። እኔ አሁን ፋሲል ያለውን ሙሉ ለሙሉ መውሰድ አስፈላጊ። ቆይ ብፁዕዬ ትቀጥላለህ። እሺ አንድ ጊዜ በጣም ይቅርታ። ፋሲል ያለውን በጣም ሙሉ ለሙሉ መውሰድ ያስፈልጋል። ምክንያቱም በየቤትህ እየመጣ የሚያወግዝ ካህን የለም። ከትምህርቱ ፈቀቅ ካልክ በቃ አንተ ውግዝ ነህ። ከትምህርቷ ከወጣ አንተን በየቤቱ እየመጣ እንዲህ አድርገሃል እንዲህ ብለሃል እንዲህ እያለ እያባበለ የሚያወግዝህ አካል የለም። በቃ ቃለ ግዘት አለ፣ የተቀመጠ መጽሐፍ አለ። ወናምን ባህቲ ጥምቀት ለስርዓት ኃጢአት ብለን እያመንን ኧረ ጥምቀትማ ለድነት አይደለም ካልክ ለአንተ ካህን በቤት አይመደብልህም። ከትምህርቷ ወጥተሃል። በእርግጥ አሁን እየተናገርከው ፋሲሎ በስተመጨረሻ ደግሞ ኦርቶዶክስ ነኝ እያለ ካለን ኦርቶዶክስ እንዳልሆነ ለማሳየት አሁን ምን መሰላችሁ ሰዎች የኦርቶዶክስ ትምህርት ይሄ ነው ብለው አንድ ካለራው የተባለ ቤት አሁን ስንት 300 ሰውና 400 ሰው ተቀምጦ በጣም ይዋሽበት ነበር በትምህርቱና ያን እንዳልሆነ ለማሳየት ያክል ነው እንጂ
ሙሉ ለሙሉ አሁን እኔ በፋሲሎ ሐሳብ ስማማሉ ትክክል ነው። ከዚህ በኋላም እንደዚህ አይነት ሰዎች ጋር ውይይት ባለማድረግ ሐሳባቸውን እንዳይሳካ በማድረግ እንትናቸውን ማጨንገፍ ይቻላል ብዬ አስባለሁ። እኔ ግን ሙሉ ለሙሉ አሁን ስማማሉ ከሱ ሐሳብ ጋር ብፁዕ ምናልባት የሚወያይህ ከሆነ ብፁዕ ጋር በውስጥም በምንም ተወያዩ እና ወደ ቤተክርስቲያናችን ገንዘብ አድርገህ አምጣው። ይሄንን ነው በጣም ነው የማመሰግነው። ቀጥሉ። አይ ብፁዕ እኮ ነገረን እኮ ብፁዕ ነገረን እኮ። አሁን አንበሳ ቅድም አሁን አንበሳውን ስላገኘ ጣፍጦታል እና እሱ የሚፈልገው ይሄን ነው። አንደኛ ነገር እልህ ውስጥ ገብቷል ብፁዕ። በቃ እኮ ነጭ ነጯን ነገረን እኮ። እልህ ውስጥ የገባ ሰው አንበሳ የለመደ ሰው ደግሞ እንዲሁ እንትን አይልም። ግን አሁን ለዚህ ሁሉ ግን ተጠያቂ ማን ነው? አንበሳ ያስለመዳችሁስ እናንተ ማን ናችሁ? ብፁዕ እስኪ ምን ትላለህ እዚህ ላይ? አንበሳ መጀመሪያ ያስለመደው ማን ነው? እሱንስ ራሱ ሰላም ወደዛ ከማለፍህ በዛ በቆየችው ትንሽ ማሳለስ። እሺ ኮፕቲክ እንዴት ነሽ? ደህና ነሽ እህታችን? እግዚአብሔር ይመስገን ሰላም ብያለሁ። አንቺም የሰራሽውን ቪዲዮም ስላየሁኝ ነው ያስገባሁሽ። ሁላችሁም ጋር ይሁን። ማለት በከፊሉ ከፋሲል ካለው ጋር የምስማማበት ሀሳብ ምንድን ነው? ኦርቶዶክስ ቤተክርስቲያን ሳውንድ የሆነ ዶክትሪን እና ቲቺንግ አላት፣ ትምህርት አላት። እና አንድ ሰው ከዚህ ኦርቶዶክሳዊ ትምህርት ማለት ባይ ዘ ወይ እውነተኛ ትምህርት ማለት ነው። ሀቀኛ ትምህርት፣ የሐዋርያቶቹ ትምህርት፣ ትክክለኛው ክርስቶስ ያስተማረው ትምህርት ማለት ነው። እና ከዚህ ትምህርት አንድ ሰው ራሱ ቢያገልል ማለት ነው። ራሱ ከዚህ ትምህርት ውጭ ሌላ ትምህርት ቢያስተምር በፍቃዱ ራሱ ከቤተክርስቲያን እየለየ ነው። ኢቭን ዞ ገና ውግዘት ላይ ባይደርስ ማለት ለምሳሌ አሁን አሪዮስ ማለት ነው መጀመሪያ ተነስቶ የቤተክርስቲያን ያልሆነውን ትምህርት ሲናገር አባቶች ተሰብስበው እሱን ከማውገዛቸው በፊት ራሱን ለይተዋል ከቤተክርስቲያን። እና ምንፍቅና ትምህርት አንድ ሰው ሲናገር ወይም ከቤተክርስቲያን ውጭ ትምህርት ሲናገር ራሱ አስቀድሞ ከቤተክርስቲያን እየለየን ከእውነተኛ ትምህርት እየለየ ነው። ከእውነተኛ ትምህርት ራስህን ከለየህ ደግሞ ከክርስቶስ ራስን እየለየህ ነው። ውግዘቱ ምኑ ሌላ በኋላ የሚመጣ ነገር ነው። ውግዘት ደግሞ ምዕመን አይወገዝም በእርግጥ ማለት ነው። አሁን እኔ ብሳሳት ቤተክርስቲያን እኔን አታወግዘኝም። እኔ ግን ልጠፋ እችላለሁ። ራሴ በመረጥኩት አደገኛ ምርጫ ከትክክለኛው ትምህርት ወጥቼ ወደ ምንፍቅና ሄዳለሁ ማለት ነው። ይሄ ነው ዴንጀሩ፣ የምንፍቅና ዴንጀር። እና ግሪጎሪ ኦፍ ዘኢንዚናዙ እንደዚህ ብለዋል። አንድ ሰው ከዛ ከእውነተኛ ትምህርት በመለየት ራሱ አስቀድሞ ምን አድርጓል? ራሱ አስቀድሞ ወግዘዋል ብለዋል። እና የዚህ ወንድማችን ፈለገ ሰምቼዋለሁ በዚህ ባለፈው ሳምንት 2-3 ቀን በጣም ነበር እኔም የገረመኝ የሚያወራቸው የነበረ ፍጹም ኦርቶዶክስ የንስሐ አባት ስላለው ኮፕቲክያውን ለምሳሌ የንስሐ አባት ስላለው ይገዘታል። ያው ግዝትና ውግዘት ያው እርግጥ ይለያያሉ፣ ግን በመገዘት ደረጃ ግን ይገዝታል እኮ። ትክክል አይደለህም ይባላል። አዎ ትክክል አይደለህም። ያው ሰዎችም እኛም እኮ እዚህ ትክክል አይደለህም ያልነው ነው። እሱ ግን በዛ በስህተት ትምህርቱ እየጸና ነው። እንደው ይባስ ብሎ አስተማሪ ሆኖ መጥቶ ሌላ ሰዎችም እያሳሳተ ነው፣ እያስተማረ ነው። ይሄ መለየት አለብን። አሁን እኔ እዚህ ቪው ስሰጥ ብሳሳት ተሳሳትሽ ብላችሁ ታርሙኛላችሁ። በኔክስት ታይም ታርሜ እመጣለሁ። እንደዛ ነው። አይ ይሄ ነው ትክክለኛ ብዬ ሽምጤን ገትሬ ፕሩፍ አምጥቼ እንዳስተማሪ ሆኜ የምከራከርበት ነገር ግን የቤተክርስቲያን ትምህርት መሆን አለበት። ካልሆነ ግን አይ ሃቭ ቱ ቢ ሃምብል። አሁን እዚህ እኔ ራሱ በጣም እንትን የሚከነክነኝ እዚህ ቲክቶክ የማየው ፖለቲክስ ማለት ነው። በኦርቶዶክሳውያን ላይ የማየው አንድ ትምህርት አንድ ሰው ይናገርና ከዛ እነሱ ይዘውት የቆዩት ቪው ከዛ ያ ሰው የተናገረው ቪው የተለየ ይሆናል። እውነተኛ አሁን የትኛው ቪው ነው ብለን ያንዳቸው ነው ትክክለኛ። ባይዘው የቤተክርስቲያን ሁለት የተገራጨ ትምህርቶች የሏትም። ያንዳቸው ትክክለኛ የቤተክርስቲያን ትምህርት ነው እና ትክክለኛ የቤተክርስቲያን ትምህርት መሆኑን የምናውቀው እንዴት ነው ብንል
አንዳንተ ያንተ ፌቨሪት የሆነ አስተማሪ ስላስተማረው ወይም የሱ እይታ ስለሆነ በዛ ብቻ አይደለም የምትሄደው ማንን ነው የምትመረምረው? ቤተክርስቲያንን ነው የምትመረምረው። ሶሊድ የሆነ ዶክትሪኗን እናያለን። ተመልሰን ቤተክርስቲያን ምንድን ነው የምታስተምረው? መመዘኛችን ዶግማ እናያለን። የፓትሪስቲክ ቪው እናያለን። ቤተክርስቲያን ያስቀመጠችው በዶግማ በቆኖናም ይሁን ትምህርቷ እናያለን። ከዛ እኔ ከሆነ ስቼ የነበረው ብዬ I will align myself with the church ያን ስህተቴን ትቼ ይሄ ነው ለካ ትክክል ብዬ ራሴን አስተካክላለሁ። ኦርቶዶክሲ እንደዚህ ነው። እኔ ግን የማየው እዚህ ቲክቶክ ላይ እንደዛ ሳይሆን ሰዎች በኢጎ በቃ ያን የያዙት እይታ እሱ ካልሆነ ክርስትና አይደለም ይሄ ባይዘው። እኔ ብዙ ሰዎች እንደዛ ያለው አይናቸውን በጨው አጥበው መጥተው ይባስ ብለው አንተ ትክክል የቤተክርስቲያን ፕሩፍ አምጥተህ ያሳያቸው መናፍቅ ያሉ አንተ እንትን ለማድረግ ልክ የሆነ እንደ ውንብድና ቡድን ነው የማየው። እንደዚህ አይነት ሰዎች ብዙ አሉ እዚህ ቲክቶክ ላይ ማለት ነው። እና እንደዛ ሳይሆን አሁን የወንድማችን እንደ አስተማሪ ሆኖ መምጣቱ ነው እንጂ ደግሞ ሰው ሲያሳየው አይ ይሄ ኦርቶዶክስ ትምህርት አይደለም ብሎ ፕሩፍ ሲያሳየው መቀበል ነው ያለበት። ካልሆነ ግን against the church ነው የመጣው ራሱን የለየው ማለት ነው። ገና ውግዘትም ግዘትም ምናምን ሳይሆን ራሱ በመንፍቅና በስህተት ትምህርቱ ራሱን ለይተዋል ብዬ ነው ማስበው። ኮፕቲክ ኤደናይ አንድ ነገር ላስታውስሽ የኔ ወድ የዛሬ ዓመት አካባቢ ዘማርያም ጋር እየተወያያችሁ ኢየሱስ አማላጅ ነው አልሽ ተባለ። ሰዎች ሁሉ ተረባረቡብሽ፣ ተቀባበሉሽ። ቪዲዮሽን አዳመጥኩት፣ ሰማሁት። ከዛ በኋላ ቶሎ ተረዳሁትና መጥቼ አለማለትሽን አወራሁሽ። ኖ ኤደና አላልሽም፣ ግን አለመግባባት ነው አለመረዳዳት ነው ብዬ በጣም ረጅም ሰዓት እንዴት አላለችም ትላለህ ተብዬ እሞገት ነበረ። አንቺም እየቆየሽ ተግባባሽ ማለት ነው። በጣም ደስ የሚል መግባባት ውስጥ ገባሽ። ይኸው የተወደድሽ ኤደና ሆነሽ ተገኘሽ። እኔ እያልኩ ያለሁት ኮፕቲክዬ ምንድነው ኤደናዬ ባይ ዘ ዌይ ዛሬም አናፖሎጂቲክ ቪዲዮ ሰርቶብኛል። የድሮ የዘማርያም ምናምን አምጥቶ ፖለቲካው የቀጠለ